አንድ ሰው ይውላችሁ መመንፈቅ ሲጀምር መጀመሪያ ጸብ የሚከፍተው ከመቤታችን ጋር። በቃ አንድ ሰው ይውላችሁ ከመቤታችን ጋር ጸብ ከፈጠረ ወንድሜ እግዚአብሔር ይሁን በሉት። እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እንዴ እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ በተለይ ይሄ የሚመረው ትውልድ አለ። በተለይ ይሄ መጽሐፍ እንዴት ሆኛ አግኝቻለሁ። አንድ የምንፍቅና ውስጡ ጥርጥር መቤታችን የሆነ ጥርጥር ያለው ሰው ካለ ይሄን መድኃኒት ስጡት። ልክ እንደ ኮሶ በጥጦ ያስወጣለታል። ይሄን ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስብ ትውልድ ይፈጠራል። ሰማዕታት ከከፈሉት ዋጋ ቀጥሎ በቤተ ክርስቲያን ታሪክ ውስጥ ትልቅ ዋጋ የከፈሉ ሰማዕታት መጻሕፍቶቻችን ናቸው። ኢትዮጵያ ጋር በየታሪኮች ውስጥ አንድ የማይረግ ገሌን ገደሉ፣ ካህን ገደሉና አጠገቡ ላይ መጻሕፍትን አቃጠሉ የሚል ነገር አለ። ስለዚህ ምንድን ነው እኛ ያልገባን ነገር አለ ማለት ነው። ሐዋርያት ባያስተምሩ ይኖሮ ድንግል ማርያም ሰው አትመስለኝም ነበር ብሏል። ለምን ሲል ንጽሕና ድንግልና ቢከብደው። አባ ዮሐኒ ዘአክሱም ኢየሱስ ሞዐ ዘሐይቅን ተክተዋል። ኢየሱስ ሞዐ ዘሐይቅ አባ ተክለ ሃይማኖት ዘኢቲሳን ተክተዋል። የቆብ አባታቸው አባ ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት 12 ደቀ መዛሙርቱን ተክተዋል። ሊቅ ሊቅን ይተካል፣ የመጽሐፍ መምህርን ይተካል። ድንግል ማርያምን የተካት ግን የለም። ሰው የወላችሁ በአንድ ኩላሊት መኖር ይችላል፣ ያለ ድንግል ማርያም መኖር ግን አይችልም። ከድንግል ማርያም ላይ ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ላይ ጽድቅ ማግኘት ይቀላል ይላል። ትሕትና ጠረን፣ የድንግልና ጠረን፣ የመሰበር ጠረን፣ የዝምታ ጠረን፣ የደግነት ጠረን፣ የርኅራኄ ጠረን፣ ይሄ ነው ጠረኗ የሷ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1998 ዓመተ ምህረት ወርሃ ሚያዝያ ላይ ቤተክርስቲያን በወቅቱ አንድም የተሐድሶ መናፍቃን እንቅስቃሴ በኮሌጆችና በአንዳንድ ሰንበት ትምህርት ቤቶች ጨምሮ በማህበራት በተለይ ፈተና ያበዙበት ወቅት ነበር። ምናልባትም ዝም ብዬ ስረዳ በተለየ በስፔሻል መልክ ይሄ መጽሐፍ በክብረ በዓሉ ቀን እንዲዳሰስ የተፈለገበት ዓላማ በራሱ የጉባኤውን በጣም ትልቅነት የሚያሳይ ነው። ይሄን ዳሰሳ ከማቅረቤ በፊት ግን ምናልባትም ወደ ውስጥ ሐሳቡን ዘለቅ ብዬ ከመግባቴ በፊት ጥቂት ነገር ስለ ቅዱሳት መጻሕፍት ልበል። ከሳቴ እውቀት እግዚአብሔር መንፈስ ቅዱስ ጉባኤያችንን ይባርክልን። እንግዲህ መጋቤ ሃይማኖት ቀሲስ ዶክተር አንዱዓለም የደረሰልን መጽሐፍን ወይም የጻፈውን መጽሐፍ ከማስተዋወቄ በፊት ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ለእኛ ምንድን ናቸው? ይህን በጣም በተለይ አንድ በጣም ረግጬ የመናገር የምፈልገው ነገር አለኝ። ይህንን በተለይ አሁን የማሳያችሁ ከዚህ በኋላ የምነግራችሁ ነገር እንደ አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት ብቻ አይደለም፣ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ልጅነት ነው። በኢትዮጵያዊነት ማዕቀፍ ጋር አያይዤ ስለምናገር የቅዱሳት መጻሕፍት ጉዳይ ከኢትዮጵያዊነት ጋር የተቆራኘ ማንነት ስላለው ጉዳዩን በጣም ቦልድ አድርገን እናየዋለን። መጀመሪያ ትዝብቴ ልናገር። የኢትዮጵያን ኤርሊ ሂስትሪ ስትመለከቱ የቀደሙትን በጣም የምደንቅበትን ነገር ላስቀምጥ። እንደምታውቁት ኢትዮጵያ በዘመናት ውስጥ ብዙ አይነት ወረራዎች ገጥመዋታል። እነዛ ወረራዎች በተለይ ወደ 90% እውነት ለመናገር ሃይማኖት ተኮር ናቸው። ምንም ይሄ ግልጽ ስለሆነ ምናልባት ዛሬ ትናንት ቤተክርስቲያንን የሚጠሏት ጭምር ራሳቸው በሚጽፏቸው መጽሐፍት ጭምር እውነታውን እየገለጹ ስለመጡ ግራኝ አህመድ ይምጣ፣ ዮዲት ጉዲት ትምጣ፣ ደርቡሽ ይምጣ፣ ሱሱኔስ ሲነሳ ጣሊያን 5 ዓመት ለመግዛት የሞከረችበትም ወቅት ይባል። ምክንያቱም ለመግዛት የሞከረችበት ምለው ለምንድን ነው ሲባል እንደውም አንዳንድ ጸሐፊያን ይህንን በጥሩ ይገልጹታል። የኢትዮጵያን ጣሊያኖች 5 ዓመት የቆዩበትን ምን ይሉታል? የመተጫጫ ጊዜ ነበር ይሉታል። ማለት ኢትዮጵያን ልታገባት 5 ዓመት አጨችንና ግን ጋብቻው አልተሳካላትም። በጊዜው በነበሩ አርበኞች ድል ተደረገና ለዚህ ነው 5 ዓመት ገዝታለች ለማለት የሚከብደል። ለዛ ነው የጮኝነት ጊዜ ነበረን ግን ማዋጣ የጮኝነት ጊዜ ሆነ። ግንብ ሰሩልን ግን ህሊናችንን ሊቆጣጠሩት አልቻሉ። እነሱም ፈጣሪ ብሎ ሄዱ። ሲሄዱ ግን ዝም ብሎ አልሄዱ። መጀመሪያ ግን ከኋላ እስቲ አንዳንድ ሂስትሪዎችን እንመልከት። ዮዲት ጉዲት ስትነሳ 2 ነገር ላይ አተኩራን የተነሳ ምናልባት 3። አንደኛ ካህናትን ነው የምትገለው። ካህናትና የቤተ ክርስቲያን ሊቃውንትን ነበር ስጨፈጭፍ የነበረው። ለምን? ሁለተኛ በዚህ ማትደነቁ በጣም ትልልቅ የሆኑ አብያተ ክርስቲያናትን እየነደለች ስታቃጠልና ስታፈርስ ነበር። እንደውም አንዱ
ታላቅ ቅርስ ኦሪትን ለመቀበላችን ምሳሌ የሆነው የአክሱም ሐውልትን ጭምር የጣለችው አንድም ምልክታችን ስለሆነ፣ ሁለተኛ ከታች ወርቅ ተቀብሯል የሚል ታሪካዊ ዳራ ስለነገሯት ነው። አብያተ ክርስቲያናትን ሲገነቡ ከታች ወርቅ ያፈሳሉ፣ ይሄንንም ያለ ምክንያት አልገነቡም የሚል ንግግር ሰምታ ነው። ስለዚህ ሁለተኛ ቅርስና አብያተ ክርስቲያናት አፍርሳለች። ሶስተኛ በጣም የሚገርመው ቅዱሳት መጻሕፍትን አቃጥላለች፣ አዘርፋለች። ስለዚህ ቅዱሳት መጻሕፍትን ለምን የሚለውን ያዙልኝ። ሁለተኛ ግራኝ አህመድ ሲመጣ ይመጣና አብያተ ክርስቲያናትን ያቃጥላል፣ ቅዱሳት መጻሕፍትን ያቃጥላል። አሁንም እሱ ጋር ቅዱሳት መጻሕፍት ተንገላቷል። በዚህ አጋጣሚ በኢትዮጵያ ታሪክ ውስጥ ሰማዕታት ከከፈሉት ዋጋ ቀጥሎ በቤተ ክርስቲያን ታሪክ ውስጥ ትልቅ ዋጋ የከፈሉ ሰማዕታት መጻሕፍቶቻችን ናቸው። አብረው ነደዋል፣ አብረው ከስመዋል። ከሰማዕታት አንዳንዶቹ ሰማዕታት ደረት ላይ ጭምር ተቃጥሎ የሞቱ ሰማዕታት መጻሕፍት አሉ፣ ራሱ መጻሕፍቶቹ ማለት። አንዳንዶቹ ደግሞ ወድቆ ያ ቅዱስ ካጠገቡ ደግሞ ተቀብሮ የተገኙ አሉ። እና ለኛ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱሳት መጻሕፍት ማለት ልክ እንደ ሰማዕታት ልናያቸው የሚገባ ነው። ምናልባት ሰማዕታት ስለ አንባቢ ስለሆናችሁ ትረዱኛላችሁ። ቃሉ የሆነ ትርጉም አለው ማለት ነው ለኛ፣ እንደው ዝም ብሎ አይደለም አንባቢነታችን። በኋላ ሱስንያስም ደርቡሽም ዘመን ሁሌ የሚቃጠሉት በጣም የሚገርመኝ ቅዱሳት መጻሕፍት ለምንድን ነው? ዓለም አቀፍ የትልልቅ ሪነሰንስ ተደርገዋል በትልልቅ ሀገራት ላይ። ሲመጡ ግን ወርቅ ይዘርፋሉ፣ ብር ይወስዳሉ እንጂ ብዙ መጻሕፍትን ሲያቃጥሉ አይታይም። ለምንድን ነው ኢትዮጵያ ጋር በየታሪኮች ውስጥ አንድ የማይረግ ገሌን ገደሉ፣ ካህን ገደሉና አጠገቡ ላይ መጻሕፍትን አቃጠሉ የሚል ነገር አለ? ስለዚህ ምንድን ነው እኛ ያልገባን ነገር አለ ማለት ነው። ለምንድን ነው መጥተው አርከፍክፈው አቃጥለው የሚሄዱት? ነገርየውን በደንብ እንድትረዱትና ትንሽ ገለጽ እንዲልላችሁ ወደ ቅርብ ዓመታት ደግሞ ዘመናት ወደ ጣሊያን ወረራ ልወሰዳችሁ። ጣሊያን ወረራ ስታደርግ ለሁለተኛው ሙከሯ ጊዜ በጣም ታርጌት አድርጋ የመጣችው የአብነት ትምህርት ቤቶችን መደብደብ ነው። በደንብ አድርጋ ደብድባለች። በምትፈልገው መሳሪያ ቀጥቅጣለች። ከመሃል ከተማ ከአራዳ ጊዮርጊስ ጀምሮ እስከ ደብረ ሊባኖስ ቦምብ ለቃ ጋይታለች። የቆሎ ተማሪዎችን ረፍርፋለች። ሰው በሁለት አይነት ሰልፍን የመጣችው ጣሊያን ስትመጣ፣ አንደኛ የመጣችው ይህን ማነሰው ዝም ብዬ አይደለም ወደ ማደርሳችሁ ቦታ ስላለን የቆሎ ተማሪን የአብነት ትምህርት ቤቶቹ መጀመሪያ መምህራኑን ነው መንጠራ የምትገለው። ለምን ነው? ሁለት ነገር ነው። አንድ ኢትዮጵያዊነትን የሰራው ይሄ ኢትዮጵያዊ ማይንድ ሴት እነዚህ የቆሎ ትምህርት ቤት ተብለው ሲያዩዋቸው የተናቁ ራሳቸው ላይ ጥምጣም የጠመጠሙ ቁምጣ የሚለብሱ ግን ልበሰፊዎች የማይፈሩ ጀብደኞች ሃይማኖታቸውን የጠበቁ ጾመው የሚዋጉ ስብዕና ያላቸው አስቀዳሽ ትውልድ የፈጠሩት እነዚህ ናቸው። ስለዚህ ስር መሰረቱ ስላወቁት መጀመሪያ ተንቀሳቃሽ ቤተ መጻሕፍቱን መግደል ጀመሩ ማለት ነው። ሁልጊዜ ጠላትህ መርጦ የሚያዳክምብን ቦታ ማለት ያንተ ጥንካሬ ነው ማለት ነው። ደጋግሞ ያ ነገር ላይ ካጠቃህ፣ ደጋግሞ ያንን ነገር እየደጋገመ ቁስል አድርጎ መጠስጠስ ከጀመረ ያ ቦታ ያንተ ትክክለኛ የጉልበት ኃይል ነው። ልክ ሶምሶንን እንዳረገችው ነው እኮ። የቱ ጋር ነው ጉልበትህ አለችው። ጸጉሬ ላይ ነው። የሚፈለገው ጸጉሩ ነበር፣ ተቆረጠ፣ ተዳከመ። የኢትዮጵያ ቤተክርስቲያን አንዱ እንድትዳከም የተደረገው መጽሐፍቶቿን እንዲቆነጸል፣ ገርላት እንዲቆነጸሉ፣ መጽሐፍትን ሰው ጥርጥር እንዲሁ ገርላትን እንዲያበሻቅጥ፣ ገርላትን ናቂ ትውልድ እንዲመጣ አረጉት። መጀመሪያ አጥንተው ለምን ይሄን ትውልድ የሰሩ ገርላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬን ለመሆን የሚያስብ ትውልድ ይፈጠራል። ስለዚህ ትውልድ ወላጅ ናቸው። ለዚህ ነው አሁን ብዙ ጊዜ ሰው አይገባውም። ገርላት፣ ድርሳናት፣ የቤተ ክርስቲያን መጽሐፍት እንዲጠቁ ታድሶ ምኑ የሚያደርገው ዝም ብሎ ይመስላችኋል? በጣም በተጠና ስልታዊ መንገድ ነው። ምክንያቱም ገርላት ላይ ጥርጥር አደረብህ ማለት አንተን የሚሰራን ኢትዮጵያዊ ማንነትን ማፍረስ ነው ማለት ነው። ይሄ በደንብ አጥርተው ለብዙ ፈንድ አድርገው የሰሩበት ነው። እና የሚገርማችሁ ነገር የቆሎ ተማሪዎቹን ተንቀሳቃሽ ቤተ መጻሕፍቶቹ ገደሏቸው። ለምን? ኢትዮጵያዊነትን የሰሩትን ነው። ዲዮቅልጥያኖስ ያደረገው እንደዛ ነበራ። በበፊት ታሪክ ተፍጻሜተ ሰማዕትን ለምን ገደለው? እኔ አስተምራለሁ እነሱ ይበዛሉ ሰው ሲሉት ግደለው ተፍጻሜተውን አሉት። ብዙ ተፍጻሜተ ጴጥሮሶች ኢትዮጵያ ውስጥ ተገለዋል። ሁለተኛው ነው የኔ ቁም ነገር፣ በጣም ብታከቡልኝ። ቅዱሳት መጻሕፍትን ሲመጡ ጣሊያኖቹ ብልጥናቸው አላቃጠሉ። አሁን እዚህ ጋር ነው ብልጠቱ። ጣሊያኖቹ ከግራኝ አህመድም ከደርቡሽም ምናልባት ደርቡሽን አላንሳው ከዛ ፊት ካሉት ከነ ዮዲት ጉዲት ተሽሎ የተገኙት ምን ቢሆን ቀለም የቆጠሩ ናቸው። ካቶሊካዊነቱ ስላሉ መጽሐፍቱን አላቃጠሉ። አሁን እዚህ ጋር ነው ብልህነታቸው። ዘረፉት። ለምን ዘረፉት? ሲመጡም የመጡበት ፕሮግራም አላቸው። ያ ፕሮግራም ዝም ብሎ ይሄ ድል አድርጎ መሄድ አይደለም።
ይሄንን ምናልባት ከሌሎቹ ታሪካት ጋር ለማመሳሰል ሞከርኩ። ዶክተር ታምራት የተባለ አንድ በዚህ በኢትዮጵያና መጽሐፍት ላይ ጻፈ ነበር። ፈረንሳይ ሀገር ያለ በፈረንሳይኛ ነበር፣ በኋላ ተገልብጧል። እዛ ላይ ምን ይላል መሰላችሁ? በጣም ይገርመኛል ሲያነሳ ሰው የሚደንቀኝ ይላል። ብዙ ሀገራት ላይ ኮሎናይዝ ያደረጉ የውጭ የምዕራብ ሀገራት አፍሪካ ሀገራትን ኮሎናይዝ አድርገዋል። ለምሳሌ ወደ ሰሜን አፍሪካ ብትሄዱ እነዚህ ሞሮኮ፣ ቱኒዚያ፣ አረብ ስቴት የምንላቸውን ኮሎናይዝ አድርገዋል። አሁነት ነው። ምዕራብ አፍሪካ ብትሄዱ እነ ጋና፣ እነ ናይጄሪያ እነዚህ ጥቋቁር በጣም ገዘፍ ያሉትን ኮሎናይዝ አድርገዋል። ደቡብም እንደዛው። ደቡብ አፍሪካማ ጭራሽ አልዘረፏትም። እዛው እነሱ ሀገር ላይ ኢንቨስት አድርገው ራሳቸውን አሳደጉ። የኔ ጥያቄ በተለይ ዶክተሩም የሚያነሳው ለምንድን ነው ኢትዮጵያ ሲመጡ ጣሊያኖቹ ዘርፎ ሄዱት መጽሐፍትን ነው? ወርቅ ላይ ብዙ አላተኮሩም። ወርቅ አቶ አይመስለኝም። ትኩረታቸውን አድርገው የመጡት በቃ ስስ የሆነ የኦርቶዶክስ ተዋህዶን ማዳከም ስለነበረ ዋናውን ስሱን ሴሉን አግኝተውታል። የኢትዮጵያ ኦርቶዶክስ ሴሏ የአብነት ትምህርት ቤትና ቅዱሳት መጽሐፍት ናቸው። ይሄ ነው በቃ። ሰው ምን አረጉ? ዘረፉ። ዛሬ በየመስታወታቸው ሴክሬት አማዞን የሚባል ዛሬ እንግሊዝና ፈረንሳይ ሀገራቱ ስትገባ በመስታወት ልክ እንደ ሉሲያ ጽም ተቀምጦልሃል ማለት ነው። ይሄ ማለት ለኛ ለቅዱሳት ለኛ ምናችን ነው የሚል ካለ ጠላቶችን ጠይቅ ነው ምለው። ምን ያህል ዋጋ እንዳለን ወቁ። የኛ አብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብዕናችን የተገነባው በቅዱሳት መጻሕፍት ነው። ስለዚህ በጣም ለቅዱሳት መጻሕፍት ትኩረት የሚሰጥ ትውልድ ያስፈልጋል። ገድላትን የሚበርስ ትውልድ ተፈጥሯል። የታድሶ መናፍቃን ደግሞ መጨረሻ ላይ ሲመጡ ደግሞ የምዕራቡን ዓለም በተለይ ይሄ ዋናው ፕላትፎርሙን ታቅፎ ነው የመጡት። በዚህ አጋጣሚ እኔ የታድሶ መናፍቃን እንቅስቃሴ የማየው በኋላ ስለማገናኘው ነው ከዚህ ዶክመንት ጋር ዝም ብዬ አላየውም። ዳግም የጣሊያን ወረራ ብዬ ነው የምተረጉመው። እንደዚህ ብሎ ብቻ የሆነ ፕሮቴስታንት መጣ አይደለም፣ በጣም የተጠና ነው። ምክንያቱም በዘመናት የተነሱ 3 ሪቮሉሽን አከናውናለች የኢትዮጵያ ኦርቶዶክስ ቤተክርስቲያን በታድሶ ምንፍቅና እስከናሰግድ እስከነበጋሻው ድረስ። ሲመጡ ግን መጀመሪያ የሚያዳክሙት መጽሐፍ ቅዱስን አይደለም፣ መጀመሪያ ገድላት ድርሳናት ነው። ምክንያቱም ገድላት ድርሳናት ማለት ውስጡ ሀገራዊነት አለ፣ ውስጡ የአንድ ጻድቅ ህይወት ጥንካሬ አለ። ስለዚህ ያ ደግሞ ሰውን የመፍጠር ኃይል አለው። ስለዚህ ምንድነው ማለት ነው? እነዚህ ልክ እንደ ወንድ ዘር ናቸው። የወንድ ዘር ሴት ማህፀን ካልሄደ ፈርታይል ማድረግ አይችልም። ሃይበርዳይዝ አድርጎ ሰውነት ዴቨሎፕ መሆን አይችልም። ያ ጽንስ እንዳይያዝ በአንተ ውስጥ ያ የክርስትና ዘር እንዳይዘራ መጀመሪያ ገድላትን መጨፍጨፍ መግደል የሚባል ዛሬ ብዙ ገድላት እግዚአብሔር በእውነት ይቻል ነው። ግን እኔ እውነት የነዚህ ቃል ኪዳን እንዳለ ማቀው ህዝብን በመጠበቅ ብቻ አይደለም። በዚሁ አጋጣሚ እኔ ቅዱሳን እንዳሉ ዛሬ ትልቁ የሚደንቀኝ ገድላቸውን በማስጠበቃቸው ነው። እኛን በመጠበቃቸው ጥርጥር የለውም። እና አባ ጊዮርጊስ ዘጋስጫ መጽሐፍቶቻቸውን አስጠብቀዋል። እንደ አቡነ ገብረ መንፈስ ቅዱስ ገድል የተቀጠቀጠ የለም። በነገራችን ግን እግዚአብሔር ቸር ነው፣ ዳግም እያስነሳ ያጽፋልና ለኛ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱሳት መጽሐፍ ትልቅ ቦታ የምንሰጣቸውን ይሄን በትኩረት ነው። የመጽሐፉ ርዕስ ወላዲተ አምላክ በነገረ ድነት ይባላል። ሶተሮሎጂ ኦን ሜሮሎጂ ኦን ሶተሮሎጂ ወይም ነገረ ማርያም በነገረ ድነት ማለት ነው። ሶተሮሎጂ ማለት ስለ ሳሊቬሽን የሚያጠና አንድ ፊልድ ነው። ማሪዮሎጂ ደግሞ ማለት በእመቤታችን በቅድስት ድንግል ማርያም የሚያጠና ነው። ጸሐፊው እንግዲህ የመጽሐፉ ጸሐፊ መጋቤ ሃይማኖት ቀሲስ አንዱዓለም ዳግማዊ ይባላሉ። በጣም እውነት ለመናገር ይሄን መጽሐፍ ብዙ ጊዜ ከዚህም በፊት አቅርቤው አውቃለሁ ሌላ ቦታ ላይ። ዛሬ ግን ሳቀርበው እንደ አዲስ ነው ሆኖብኝ ያቀረብኩት። በመጀመሪያ መጽሐፉን ከማቅረብ በፊት ጸሐፊውን አቅርበው የሚለው የዮሐንስ አፈወርቅን አባባል እና ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 36 ላይ ልጅቱን ስታገባ እናትየዋን ወይ ወላጇን ወቃት የሚል አባባል አለ። ሕዝቅኤል 18:36 ላይ ልጅቱን ስታገባ ማንን ወቃት? ወላጅቱን ወቃት ማለት ምን ማለት ነው? በሌላ ቋንቋ ቅዱስ ዮሐንስ አፈወርቅ ሲተረጉመው ቅዱሳት መጽሐፍትን ከማንበብ በፊት ይለዋል። በሌላ ድርሳኑ ላይ እናት የተባለ ጸሐፊውን መጀመሪያ ወቀው ይላል። እውነት ለመናገር በእርግጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኦርቶዶክሳዊም ስነ እሳቤ አንድ ሰው ሳይሞት ቅድስናው መመስከር አይፈቀድም። በዚሁ አጋጣሚ ሳይሞት በጎ ብሎ ማበረታታት እንጂ ቅድስና ወይም ደግሞ ይሄ የቅድስና ነገር አይነገርም። ግን ማበርታት በሚለው እንውሰደውና ዛሬ ላይ በቴክሳስ ወይም ዳላስ ደብረ ምሕረት ቅዱስ ሚካኤል የአገረ ስብከቱ ስራ አስኪያጅ ሆኖ የሚያገለግል መምህራችን ነው። ይህን መጽሐፍ ሲጽፍ ግን በገጽ 404 ብዛት ያለውን በ5 ምዕራፍ ከፍሎ ነው የእመቤታችንን በነገረ ድነት ውስጥ ያላትን ድርሻ ያስቀመጠልን። መጽሐፉ የተጻፈው ለመጀመሪያ ጊዜ በ1998 ነው። በዚህ አጋጣሚ የመጽሐፉን ዋጋ ከፍ የሚያደርገው የተጻፈበት ዘመን ነው። አንድ መጽሐፍ ውጤታማ ነው የሚባለው መድኃኒትነቱ የሚታወቀው በዛ የተጻፈበት ዘመን ላይ ምን መፍትሄ ሰጥቷል። ይሄ ዘመን ማለት ፖለቲካዊ ውጥሮች አሉ። በዛ ደግሞ ከሱ በላይ ደግሞ
የተሐድሶ መናፍቃን በየኮሌጅ ውስጥ ማህበራት ላይ ገብተው እየተርመሰመሱ ያሉበት ዘመን ነው። ራሳቸውን አንዳንዶቹ በሽታቸውን በሲምፕተማቸው መግለጥ የጀመሩበት ሰዓት ነው። በተለይ ነገረ ማርያም ላይ ነበር አንዱ የሚሰነዘረው። ይሄም በተለይ በእመቤታችን ላይ የተሰነዘሩ ምንፍቅናዎች ናቸው። ጸሐፊው መቅድሙ ላይ መዝሙር 86 ቁጥር 6ን መነሻ በማድረግ ሊቃውንተ ቤተክርስቲያን አንድ የሚሉትን አባባል ያስቀምጣል። በተለይ እነ ቭላዲሚር ሎስኪ የሚሉትንም በተለይ ይሄ ንግግር የሱም ነው ተብሎ ይጠቀሳል። when I pray I talk to God but when I read the Bible God is talking to me ብሏል። ምን ማለቱ ነው? እኔ ቅዱሳት መጻሕፍትን እኔ በምጸልይበት ጊዜ እግዚአብሔር እኔን ያነጋግረኛል፣ ቅዱሳት መጻሕፍትን በማነብበት ጊዜ ደግሞ እግዚአብሔር እኔን ያነጋግረኛል ብሎ ልክ ቭላዲሚር ሎስኪ የነገረ መለኮት ጸሐፊው እንደተናገረ የሚነገር ነውና ቅዱሳት መጻሕፍትን ስለማንበብ ጉጉትን የሚፈጥር ንግግር ነው መጀመሪያ የሚጀምረው። እንግዲህ ወደ መቅድሙ ስንገባ በዋናነት የተጻፈበትን ዓላማ ነው የሚያስቀምጠው ጸሐፊው። በስነ መለኮት ኮሌጅ ውስጥ ፓትሪስቲክ ስተዲ የምንለው ዜና አበው የምንለውን ትምህርት በሚማርበት ሰዓት በተለይ እነዚህ 3 ርዕሰ ጉዳዮቹ በጣም ተጽዕኖ እንደፈጠሩበት ይናገራል። በዚህ አጋጣሚ ጸሐፊያንን የሚወልደው ትምህርት ነው። በዚህ አጋጣሚ አንድ ሰው ካልተማረ ጸሐፊ መሆን አይችልም። ካልተማረ ካላነበበ መምህር መሆን አይችልም። ይኸውላችሁ መምህርነት ተሰጥኦ አይደለም። በዚህ አጋጣሚ ወንድምቶች ተሰጥኦ አይደለም፣ ክሬቲቪቲ አይደለም። ባነበብክና በተማርክ ቁጥር አንተ ውስጥ የሚፈጠር ያ የመምህርነት እንቁላል አለ፣ ያ ዘረመል አለ፣ ያ መንፈሳዊ እርሾ አለ። ያ ነው አንተን መምህርነት የሚፈጥር። ከነዚህ መምህራን መካከል አንዱ ትምህርት የፈጠረው የወለደው መምህር አንዱ ዓለም ነው። ታዲያ በዚህ ፓትሪስቲክ በምንለው ላይ ሐዋርያነ አበው ምንለው ወይም ተላውያነ አበው ይባላሉ። አፖስቶሊክ ፋዘር አንደኛው ነው። ሁለተኛው የቤተ ክርስቲያን አፖሎጂክስ ፋዘር ምንላቸው፣ ሶስተኛው ወርቃማ ዘመን ምንላቸው ጎልደን ኤጅ ኦፍ ፋዘርስ ምንላቸው ነው። የነዚህ ትምህርት ሲማር በጣም ተጽዕኖ እንዳደረበት ይናገራል። በተለይ በእነዚህ ትምህርቶች መነሻነት ሰዎች የእግዚአብሔር ልጅ ማን ይሉታል የሚለውን መጽሐፍ መጀመሪያ አሳተምኩ ይላል። መጀመሪያ ያሳተመው መጽሐፍ ነው። የሰው ልጅ ማን ይሉታል የሚለውን መጽሐፍ ነው ያሳተመው። በተለይ በጣም ባገኘው የምመኘው መጽሐፍ ይመስለኛል እሱ። ይሄ ብቻ ግን ምክንያት አልሆነው። በሁለተኛ ምክንያትነት ከቤተ ክርስቲያን ተወልደው ነገር ግን ምንፍቅና ያነገቡ ከሃዲያን ለሚያነሱት ጥያቄ የተሳሳተ ትምህርት ምላሽ ለመስጠት ከማሰብ የተነሳ ነው ይላል። ምክንያቱ ኮሌጅ ነው፣ ቅድስት ሥላሴ ኮሌጅ ነው የሚማረው። በዛ ሰዓት ደግሞ በጣም አስቸጋሪ ነበር። በጣም ጠንካራ መምህራንና ተማሪዎች አሉ። በተመሳሳይ ተመሳስሎ የገቡ ደግሞ የተሐድሶ መናፍቃን ነበሩ። ስለዚህ የእነሱ ጥያቄ ተጽዕኖ እንዳደረበት ነው። በዚህ ምክንያት መነሻነት ጽፏል። በተለይ አባ ጊዮርጊስ ያሉትን ያነሳል። እነዚህ መናፍቃን አስቀድሞ በልጅነታቸው የነቢያትና የሐዋርያትን መጻሕፍትን እንዳይማሩ ወደ በረሃ ወጡ። ይህ ማለት ተጨልጠው ተገርኝተው ወደ ክህደት ሄዱ። የሁላችን እናት የሆነችው የጸጋ ወተት ከማይነጥፍባት አጸደ ቤተ ክርስቲያን ተለዩ ይላል። ስለ መናፍቃን ነው አባ ጊዮርጊስ የሚናገር። እውነቱን ነው። በዚህ አጋጣሚ ይሄ አባ ጊዮርጊስ ንግግር ለአንዱ ዓለም ብቻ ሲሆን ዛሬ ለእኛም ያስፈልጋል። መናፍቃን ማለት ቤተ ክርስቲያን አንፈልግም ብለው በረሃ እንደገቡ ሽፍቶች ናቸው ነው። እግዚአብሔር በእውነት ከዚህ ይጠብቀን። ሶስተኛው ምክንያት የዲግሪ መርሃ ግብሩን ከጨረሰ በኋላ በተለይ በሥላሴ ኮሌጅ በካናዳ ቶሮንቶ የሥነ መለኮት ትምህርት ቤት በተለይ የቅዱስ ሚካኤል ደብረ ብረት ቤተ ክርስቲያን የዲግሪ መርሃ ግብር መመረቂያ ጽሑፍ ማስተርስ ቴሲስ ለማዘጋጀት ፈለገ። እዛ ትምህርቱን በርቀት ጨርሶ እና ሲያስብ ነገረ ማርያም ላይ በተደጋጋሚ ጥያቄ ሲጠየቅ ያውቃል። ይሄ ራሱን በአካል የተናገረው ነው። ስለዚህ ምን አሰበ? ለምን ለዚህ መፍትሄ መጽሐፍ አልጽፍም አለ። በነገረ ማርያምና በነገረ ድነት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ሃይማኖት አንጻር ማሪዮሎጂ ኢን ሶተሮሎጂ ወይም ባይብሊካል ሊትሬቸራል ኤክስፖዚሽን ኦፍ ኢትዮጵያን ማሪዮሎጂ ኦን ዘ ሩል ኦፍ ዘ ብሌስድ ቨርጅን ሜሪ ኢን ኢኮኖሚካል ሳሊቬሽን በሚል ይሄ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በነገረ ድነት ውስጥ የነገረ ማርያም ሱታፌ ምን ይመስላል ነው፣ ሚናዋ ምንድን ነው የእመቤታችን በሚል በጣም ትልቅ ይዘቱ ማሱ ከፍ ያለ መጽሐፍን ለማሳተም አሰበ። ምዕራፎቹ ምንድን ናቸው ነው። በዚህ አጋጣሚ ያው እንደለመድነው አይነት ይሄ በእያንዳንዱ ምዕራፍ ውስጥ ይሄ ያለ ወደሚል በጣም የተንዛዛ ዳሰሳ አላደርገውም። ምንድነው ከእያንዳንዱ ምዕራፍ ግን እነዚህ ቲፕ የሆኑ በጣም ጣፋጭ የሆኑ ልክ ምን ይባላል ምግብ ላይ የምግብ ባለሙያዎች ብዙ ጊዜ የሚያደርጉት አለ። ሬስቶራንቶቹም ካያችሁ ምግቡ እንዲጣፍጥ ከመሃል ላይ የሆነ ማጣፈጫ የሚሆኑ ነገሮች አይጠፉም አይደለ? ከፍሩትም ይሁን ከምን እኔ አሁን እነሱን ነው ማቀምሳችሁ ለማለት ነው። አንዳንዱ ምላሱን እየዋጠ ነው። እንግዲህ መጽሐፍቱን ያልኩት ምግቡን አላቀርብም ለጊዜው። ምዕራፍ 1 ላይ ስንገባ የነገረ ማርያም አስተምሮት ከየት መጣ እድገቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን። በጣም የገረመኝ ይሄ መግቢያው ራሱ በዚሁ አጋጣሚ ራሱን የቻለ መጽሐፍ ይወጣዋል። ይሄ ዝም ብዬ አይደለም እላችሁ፣ በደንብ ስሙ።
የመጀመሪያዎቹ ክፍለ ዘመናት የነበሩ መናፍቃን የክደት ትምህርቶች የሄሬቲካል ቲቺንግ የምንለው በዋናነት ሚስጥረ ስጋይና ነገረ ድነት አስተምሮ ላይ ያነጣጠሩ ናቸው። ይሄ በጣም ቦልድ መደረግ ያለበት። መናፍቅ ሲመጣ በዚሁ አጋጣሚ ሁለት አሰላለፍ ነው የሚሰለፈው። አንደኛ ነገረ ክርስቶስ ላይ ያነጣጥራል። እሾሁን መጀመሪያ ቀስቱን የሚያከበው ነገረ ክርስቶስ ላይ፣ ከዛ ነገረ ክርስቶስ ቀጥሎ የሚያከበው ቀስቱን ለመወርወር ነገረ ማርያም ላይ ነው። ይኸውልህ በነገረ ክርስቶስ አንተን ካጣ ካላገኘ የሚጠቀመው ቤት ነው በእናቱ በኩል ነው የሚገባብህ። ሁለት አይነት አሰላለፍ ነው የሚሰለፈው። አሁን ብዙ ሰው አይነቃም። አሁን በዚህ አጋጣሚ አሁን ይሄን መጽሐፍ ሳነብ መናፍቃ በየት በምን አቅጣጫ እንደሚሄዱ ትልቅ ትምህርት ሰጥቶኛል። ከዛሬ ስንት ዓመት በፊት እንኳን ሳነበው ለካ መናፍቃ በዚህም ቅጥረት ይመጣሉ እንድል። የትኛው መናፍቅ ሲመጣ በዚያው አጋጣሚ ሁለት አሰላለፍ ነው። አንደኛ ክርስቶስን በኩል ይመጣና ድንግል ማርያምን ወዳጅ መስሎ ይመጣል። እየሰማችሁ ነው በደንብ። ይሄ መናፍቃን ስልት ነው። በደንብ ተከተሉ፣ በደንብ ስሙ። ነገረ ማርያምን መምታት ከፈለገ ነገረ ክርስቶስን ወዳጅ መስሎ ይቀርባል፣ በጣም ክርስቶስ እንደሚወድ። ከዛ ነገረ ማርያምን ያዳከመባል። አንዱ ስልት ነው። ሁለተኛው ደግሞ ነገረ ክርስቶስን ከሆነ በጣም መምታት የተፈለገው ነገረ ማርያምን በጣም ወዳጅ ይመስልና ነገረ ክርስቶስን ይመታባል እንጂ ሁለቱንም እየመጣ አይመታብም። ይሄ አሁን በዘመናት የነበረው የታድሶ መናፍቃን ይሄን ስልት ነው የሚጠቀሙት። ለምሳሌ በመዝሙሮቻቸውስ ምን ያደርጋሉ? እስቲ የቁጥር ነገር ኳሊቲና ኳንቲቲ ይጠቀማሉ። ምን ያደርጋሉ? ልክ የነገረ ክርስቶስን ያበዙትና ምን ነው ነገረ ማርያም አዘምሩም እንዴ ሲባሉ ምን ያደርጉ ነበር ካስታውሳችሁ? መሀል ላይ ነገረ ማርያሟን ምን ያደርጓታል? ነስነስ ያደርጓታል። እንደው አልተናገሩም እንዳይባል። የሰማችሁ ምን አላሉ? እቺ ስልት ናት። የምንፈልገው ግን እኛ እሱን አይደለም። ማስና ኳሊቲ ሳይሆን እምነትን ዲፋይን እንድታረግ ነው። እነዚህ መናፍቃን ሲመጡ እንደዚህ ነው። ስለዚህ አንዱ የቤተ ክርስቲያን ነገረ ማርያም የድህነቱ አካል ነው፣ ትርፍ ነገር አይደለም። ለማሟያነት እንዲያደርግ ማንም መናፍቅኛ አንፈልግም። አሁን ብዙ ሰው ይመስላል አንድ ፕሮቴስታንት ፓስተር ይነሳና ይሄ አሁን ከዚህ ከ1880 50 በኋላ የመጡ አሉ። በፕሮቴስታንት ሪነሰንስ ውስጥ ምን ይባላል? ሁለት ይከፈላል። ኤክስክሉሲቭ ቸርች እና ኢንክሉሲቭ ቸርች ይባላል። እነዚህ ኤክስክሉሲቭ ቸርች የሚባሉት ምንድነው? እኛ ፕሮቴስታንት አይደለን የሚባለው ካቶሊክን ለመምጣት ነው የተቀመረው መጀመሪያ ይሄ ተቋም ኤክስክሉሲቭ ቸርች። አሁን እኛም ሀገር በደንብ አሉ። ምንድነው የሚሉት? እኛ እኮ እመቤታችንን አንጠላትም ይላሉ። ማን አለ? እኛ ይሄን እንድትል አልጠየቅንም አይደል? እኛ ጠልታል አልጠላይም ሲሆን እምነትን ግለጥ ነው መንባት ነው። በቃ ሌላ አንፈልግም። እኛ በሚዲያ ወጥተው በጣም ጣፋጭ ይሄ ፍሌቨር የሆኑ ቃላት የሚናገራሉ፣ ደስ የሚል ሱፍ ይለብሳሉ። ብዙ ጊዜ በጣም እንትን ላይ ይሰራሉ። በጣም ሰዓቶቻቸው ወደ ውጭ ይወጣሉ። በጣም ንግግራቸው ያምራል። ክላሲካል ይለቀቅባቸዋል። ዋው ገሌኮ ፓስተር ስለ እመቤታችን ሲያወራ እንደኮ ልብ ጠፍ ነው የሚለው። ለምን ያውቁታል? ይሄ ማህበረሰብ ንግግር በጣም እንደሚወድ ሻይን የሚያደርግ ነጸብራቃይነትን እንደሚያውቅ ሆኗል። እኛ እሱን አንፈልግም። እኛ እምነትን ነው የምንፈልገው። እመን ነው። ናና ሰግር ለኪ ብለህ 3 ጊዜ ስገር ነው እኛ የምንፈልገው። ይሄ ነው። እየሰማችሁኝ? አንዱ ይሄ ነው። ኤክስክሉሲቭ ቸርቾች እቺ ናቸው። አሁን ይሄ ምዕራቡን ዓለም ያጥለቀለቁት በዚህ ነው። ስለዚህ እነዚህ መናፍቃን አንዱ ይሄ ነበረ። እሱም አንዱ ለመጻፍ ያነሳሳው ይሄ ነው። በዚህ ምክንያት ሊቃውንቱ ጉዳዩ ሰፋ ያለ ምላሽ ሰጥተውበታል። የእመቤታችን ወላዲተ አምላክነት ቴዎቶኮስ ምንለው የኛ ኦርቶዶክስ ቤተክርስቲያን በነገራችን ላይ ቴዎቶኮስ ነው የምትለው። እስቲ በሉ ቴዎቶኮስ በሉ፣ ድገሙ፣ ቴዎቶኮስ በሉ። አሁንም ድገሙ ውስጥ ይሄ ነው። ካቶሊክና መለካውያን ደግሞ ምን ሊሉ ይችላሉ? ለምሳሌ እነሱ አንትሮቶኮስ ይላሉ። ወላዲተ ሰብ ላቲ ስብሐት የፍጡር እናት እንጂ የፈጣሪ እናት አይደለችም ነው። እኛ ግን ወላዲተ አምላክ ነው። ወላዲተ ቃል ነው። ቃልን በስጋ ወለደችው፣ ቃልን በስጋ አሳደገችው፣ ሳመችው፣ አቀፈችው። ድንግል ማርያም ወላዲተ ቃል ናት ነው። ታዲያ በዚህ ውስጥ ወላዲተ አምላክ ብለን ማዘር ኦፍ ጋድ የምንለው በሚገባ በመግለጽ ወልድ በተለየ አካሉ በተዋሂዶ ሰው የሆነበት ምስጢር ይሄ በተለይ ፐርቹዋል ቨርዥን ኦፍ ሜሪ የምንለው በሚገባ ገልጾታል። ጸሐፊው ሰፋ ባለ ገለጻ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሕገ ልቦና እስከ ሕገ አዲስ ኪዳን እንዴት እንዳለፈች ታሪክ ይዘረዝራል። ታሪኩን ማንበብ የእናንተ ድርሻ ነው። በተለይ ኢትዮጵያዊ ጃንደረባ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት ባለ መስመር እንደሄደች ምዕራፍ 1 ላይ ጠቅሳ፣ ምዕራፍ 2 ላይ ወላዲተ አምላክ በነገረ ድነት ውስጥ ያላት ሱታፌ ድርሻ። በቃ ይሄ በነገራችን ላይ አንዱ ራሱን የቻለ ዶግማ ነው። ማይቀፈ ዶግማ ውስጥ ያለ ነው። በዚህ አጋጣሚ ዶግማ ውስጥ ስትገባ የዶግማን በር ከፍተ ስትገባ ሚስጥረ ሥላሴን ታገኛለህ። እሱን መጋረጃ ከፍተ ስትገባ ልክ ሚስጥረ ሥጋዌን መጋረጃ ስትከፍት ፊት ለፊት ላይ መጀመሪያ የምታገኛት እመቤታችንን ነው። እደግመዋለሁ። የነገረ ድነትን በር የመዳንን በር ከፍተ ስትገባ መጀመሪያ መጋረጃ ፊት ለፊት የምታገኘው ሚስጥረ ሥላሴ ነው።
እሱን ካመንክ በኋላ ወደ ሚስጥረ ስጋዌ ስትገባ መጀመሪያ ላይ ፊት ለፊት ላይ እመቤታችን የ15 ዓመት ብላቴና ሆና ቁጭ ብለህ ታያታለህ። ከዛ ቅዱስ ገብርኤል ሲያበስራት ታያለህ። ከዛ ስትጸንስ ታያታለህ። በድንግልና ጸንሳ ስትወልድ። እነዚህ ሁሉ ዶግማዎች ናቸው። ይሄን በር ሳታልፍ ዘለ ኢየሱስ ላይ ልድረስ ካልክ ችግር አለብህ ማለት ነው። የመዳንን መንገድ አልጠበቅም ማለት ግዴታ። አሁን ብዙዎቹ መናፍቃን እንዲህ ነው መሄድ የሚፈልጉት፣ መጋረጃውን ማለፍ አይፈልጉም። ታዲያ ከማን ተጸነሰ ልትለው ነው? እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እንዴ እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ ነው። ይህን ለምን በግድ እንድናስታውስ ያደርጉናል? ስምዖን አረጋዊ ዓይኖቼ ማዳንን አይተዋልና ባሪያን አሰናብት ያለው ከማን እጅ ተቀብሎ ነው? አይ እናንተ መልሱ እንጂ ምንድን ነው እሱ ሱፍ ለብሶ አደባባይ ሲጮህ እናንተ ትፈሩ? ከማን እጅ ነው የተቀበለው? ስለዚህ ኢየሱስን ተቀበል ሲል ከመቤታችን እጅ መቀበሉ ለምን ይረሳል? መጀመሪያ እኮ ለዓለም እንኩ ብሉ ብላ የሰጠች እኮ እሷ ናት። በነገራችን ላይ እንኩ ብሉ ጠጡት ብላ እኮ ለዓለም እኮ ያንን ያደራ ዕቃ የሆነው ልጇ ክርስቶስ መድኃኒትን እኮ የሰጠች እኮ እሷ ናት። ምን ለማንሳት ነው ያነሳሁት? እመቤታችን ቅድስት ድንግል ማርያም ጉዳይ ዶግማ ነው። ስለዚህ ልክ መጽነሷን ስታይ ደግሞ ነገረ ስጋዌ ስትገባ መጀመሪያ እሷን ታገኛል። ከዛ ደግሞ ስጋዌን ታገኝ፣ ከዛ ጥምቀት እያለ ይቀጥላልና ሰፊ ሱታፊ ያላት ነው። ጸሐፊው የአስራው መጽሐፍትን ምስክርነት ያመጣል። በተለይ እኛ ነገረ ማርያም ድርሻ አላት ስንል እውነት መጽሐፍ ቅዱስ መሰረት አለው ወይ ብሎ በሚገባ በዚህ አባ ሕርያቆስ ያስቀመጠውን መነሻ አድርጎ ነው። ኦ ድንግል አምሳል ትንቢተ ዘነቢያት ይላል። ድንግሎ የነቢያት ምሳሌና ትንቢት ነሽ የሚለውን መነሻ አድርጎ ያብራራበት ምዕራፍ ነው። በዚህ ውስጥ በ2.1 ውስጥ ዳግማዊት ሔዋን በሚል እመቤታችንን ከሔዋን ጋር ያነጻጽራታል። ከማን ጋር? በተለይ ዘማዘሮፍ ጋድ በሚለው የያዕቆብ ዘስሩግ የጻፈው መጽሐፍ ላይ አብዛኛው ምዕራፍ እመቤታችንን በጣም የሚገርማችሁ ከሔዋን ጋር ያነጻጸረበት ነው። ለምን ይላል ያዕቆብ ዘስሩግ? ሰይጣን አዳምን ለመጣል ሲፈልግ 3 አካላትን ተጠቅሟል ይላል። አንደኛ የተጠቀማት በትር የእባብን ስጋ ነው ይላል፣ በትር አድርጎ የተጠቀመው። ሁለተኛ ሔዋንን ነው። ሶስተኛ ዕፀ በለስን ነው። ክርስቶስ ሲመጣ ሊያድነን ሲል ግን 3 አካላትን በትር አድርጎ ተጠቀመ ይላል። አንደኛ የእባብን ስጋ ድል እንደተነሳ ክርስቶስ ከመቤታችን በነሳው ትስብእት፣ ንጹህ ትስብእት፣ መርገም ያላገኘው ትስብእት፣ ድቀት ያላገኘው ትስብእት፣ ጉድፍ ያላገኘው ትስብእት ያንን ንጹህ ስጋዋንና ነፍሷን ተዋህዶ እንዳለ በስጋ በሲ ተዋህዶ አየ ነው። ስለዚህ በወደቅንበት አዳንን፣ በተሰበርንበት ጠገንን፣ ድል በተደረግንበት ድል አረገ። ስለዚህ ጸሐፊው እመቤታችን የሔዋን ምሳሌ አድርጎ በዚህ ምዕራፍ ውስጥ የነገረ ድርሻውን አስቀምጧል። አባ ጊዮርጊስን ይላል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ይላል። የቅዱሳን አበው ተስፋ ድነት በድንግል ማርያም ተፈጸመ፣ የድነት ዓለም ስር የተከናወነባት መድኃኒት መስቀል በቀራንዮ ተተከለ ይላል። ሄሬኒዮስም ይላል ዘፋዘር ኦፍ ማሪዮሎጂ በሚለው ላይ የሔዋን ጠበቃ ለኝታ ይላታል። ማንም እስቲ በሉት የሔዋን በሉ ጠበቃ አለኝታ። እንኳን እሷ የሔዋን እርግማን ሊያገኛት ሔዋን የዘመናት የእርግማን ክርክሯን የረታለችላት ጠበቋ እመቤታችን ናት። እየሰማችሁ? ይህን ስል ደግሞ አይ ክርስቶስ ጠበቃ ተብሏል እሱ ሌላ ጉዳይ ነው። ግን ክርክሯን እንድትደመስስ ያደረገችላት ሔዋን ናት። እንኳን እሷ መርገም ሊያገኛት የመርገሙ መወገጃዋ ራሱ እሷ ናት፣ እንኳን ሊያገኛት ቀርቶ። ስለዚህ ይሄን አንድ ነው። ዳግማዊት ሔዋን ይላታል። በተለይ ወላዲት አምላክ በነገረ ዕለት ገጽ 40 ላይ የገለጸበት ቶኑ ደስ ይላል። ይሄ ንግግሩ በነገራችን ላይ አንድ ጸሐፊ መሀል ላይ የራሱንም እይታ ሲያስቀምጥ ደስ ይላል። አሁን ይመስለኛል እኔ ትዝብቴን ነው። አሁን እየወጡ ያሉ መጽሐፍት ላይ ትንሽ እንትን በዛብኝ። በተለይ አደራ ምጽፉ ጸሐፊያን ካላችሁ ይሄንንም ስልት እንዳይረሳ፣ የዚህ ጸሐፊ ስልት ስለወደድኩት ነው። ሄሬኒዮስ እንዳለው፣ ቅዱስ ኤፍሬም እንዳለው፣ አባ ጊዮርጊስ እንዳለው፣ ቅዱስ ያሬድ እንዳለው ይባላል። ጥሩ ነው። ግን ደግሞ ጸሐፊውስ የእሱ ድርሻ የለም ወይ? እይታው መቀመጥ የለበትም ወይ? አሁን ምን በዛ የቅዱሳኑ ነገር ይደረደራል። እይታው እንትኑ ትምህርቶቹ ጥሩ ናቸው፣ ግን እነዛ የሚያፈሩት አንተ ደግሞ እመቤታችን እስቲ ጸልይና ደግሞ እንዴት ገልጣታል? ያንተም እኮ ፍሬ መምጣት አለበት። አባ ጊዮርጊስ ልክ በፈትልና በእንዝር ትገለጡ አይደለ? ቃልና ስጋ ቄርሎስ በዛሃዩና በሸማኔ መወርወሪያ ስጋዌን ገለጸው አይደል? ደግሞ አንተ አስብና እስቲ በሆነ ነገር ደግሞ ግለጠዋ። አየህ? ስለዚህ ይሄ በጣም ክሬቲቪቲ እየቀነሰ የመጣ ይመስለኛል። ጸሐፊው ጋር ያገኘሁት አንድ ኳሊቲ ይሄ ነው። ገጽ 40 ላይ ወንጌላዊ ቅዱስ ሉቃስ የጻፈው የነገረ ብስራት ምስጢር ለኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ስጋዌ ትምህርት ምንጭ ለሆነው የነገረ ማርያም ትምህርት አብይ መሰረት ጥሏል። ከዚህም በተጨማሪ ብስራተ መልአክ
የሰው ልጆችን አስከፊ የኃጢአትና የመርገብ ታሪክ የቀየረ ታላቅ ክስተት በመሆኑ ለቤተ ክርስቲያን ጥልቅ የነገርነት አስተምሮ በቂት ማስረጃ ሕያው ምስክር ነው። በዚህ አጋጣሚ ድነት ጀመረ ምንለው ከጽንሰት ነው እንጂ እንደኛ እንደ ፕሮቴስታንቱ ዓለም የአርብ ቀን ትዕይንት አይደለም፣ ቲያትር አይደለም። ድነት ክርስቶስ ጽንሰት ላይ ነው የዲያብሎስን መንገዱን እየጠረገ ሄዶ በመስቀል ላይ የፈጸመው። እንደውም ይላል ቅዱስ አትናቴዎስ ኢንካርኔሽን በሚለው መጽሐፉ ላይ ምን ይላል? ክርስቶስ ድነቱን በጽንሰት ጀምሮ በመስቀል የፈጸሙ ይላል። እናንተም ኦርቶዶክሳውያን ድነትን እንዴት እናገኝ ስትሉ በጽንሰት ጀምሩት፣ በምን እስከ ሞት ታምናችሁ ጨርሱ ለማለት ነው። የገባችሁ መድህን ዓለም እኔ ሲያድነኝ በቅስፈት ካልሆነ እኔም ለመዳን ቅስፈቴ አይደለም ማለት ነው። የገባችሁ ቅስፈታዊ ድነት አይደለም። ድነቱ ፕሮሰስ ነው፣ የድምር ውጤት ነው። ከዛ መጨረሻ ላይ እስከ መጨረሻ የጸና ይድናል ይላል። እስከዛ ትድናለህ እስከ ጸና እንጂ እንደ ፕሮቴስታንቱ ቅስፈታዊት ድነት አይደለም። ይሄ እንደ አብርሆት ልክ እንደ መነጠቅ አይነት አይደለም። ራሱ መድህን ዓለም ሲያድነን ይላል አትናቴዎስ ኢንካርኔሽን መጽሐፉ ላይ እኔን ሲያድነኝ በቅስፈት አይደለም፣ በፕሮሰስ ነው። ይሄ ራሱ አንዱ ነውና በተለይ ጸሐፊው በዚህ ይገልጻል። እመቤታችን በኖህ ሐመር ወይም ሐመረ ኖህ በኖህ መርከብ ይመስላታል። በሰዋሰው ያዕቆብ ዘፍጥረት ምዕራፍ 28 ላይ በወርቅ መሰላል ያያት እመቤታችን ናት። በዚህ አጋጣሚ ነው ይገርመኛል። አሁን እዚህ ላይ ተዘረዘሩት አሉ። ጸሐፊውን በደንብ ይተነትኗል። አሁን የአቤል የዋህቱ አንቺ ነሽ፣ የሴም ደግነቱ አንቺ ነሽ፣ የኖህ መርከብ ስንል ፕሮቴስታንቱ ግራ ይገባል፣ ይጨንቀዋል፣ የሆነ የሚያርበት ይፈራል። ለምን እንዴ እናንተ እንዴት ወደ ኋላ ሄዳችሁ ድንግል ማርያም በሌለችበት ዘመን እንደነበረች አድርጋችሁ ለምን ትቆጥራላችሁ ይላሉ። በዚህ አጋጣሚ ይሄ አይደነቃችሁ፣ መጽሐፉ ላይ አንብቡት በደንብ አለ። ግን አንድ ላስቀምጥ፣ አንድ እይታ እንዲህ አይነት አገላለጽ መጽሐፍ ቅዱስ የለም ወይ ከተባለ ድንገት ከተጠየቃችሁ፣ ለምሳሌ ኖህ ዘመን እመቤታችን የለችም። ታዲያ መቼ ኖራ ነው የረዳችሁ? ለምሳሌ አንድ ምሳሌ ልስጣችሁ። ዘፍጥረት ምዕራፍ 25 ጀምራችሁ ስታነቡ በተለይ ወደ እስከ 27 ድረስ ባለው 27 ምዕራፍ አካባቢ ላይ ዮሴፍ በተደጋጋሚ ህልም ያይ ነበርና ሁለተኛው ህልም ላይ ምንድን ነው ያየው? 11 ከዋክብት እና ፀሐይና ጨረቃ ለማን ሲሰግዱለት አየ? ለአንዱ ኮከብ ሲሰግዱለት አላየ? አባቱን ጠየቀው። በኋላ ምን አለው? 11 ኮከብ ወንድሞች ናቸው፣ ፀሐይና ጨረቃ ማንና ማንን? እኔና እናትህ ነን። ለአንተ የምንሰግድልህ ዘመን ምን ይላል? አንድ ጥያቄ ልጠይቃችሁ፣ እውነትም ሰግደውለታል? ይሄን ሲለው እኮ ራሔል ሞታለች። ታዲያ ከየት ተነስታ ነው የምትሰግድለት? እየሰማችሁ? ራሔል ሞታለች፣ ቢንያምን ወልዳ በወሊድ ምክንያት ነው የሞተችው። እንደውም ራሔል ሞታ ያዕቆብ ግን ምን አለ? እኔና እናትህ ምን የምንልበት ዘመን። ምናልባት እንድታውቁት ነው በዛው። እውነት ግን ራሔል ሄዳ ሰግዳለታለች? ያዕቆብ ሰግዷል፣ እውነት ነው፣ ግብፅ ንጉሥ እያለ ዮሴፍ። ሐዋርያት ሥራ ላይ የሚሄዱ ምዕራፍ 7 እና ምዕራፍ 8 ላይ በሸንጎ ፊት እስጢፋኖስ ሲያስተምር ምን አለ? ሙሴ ግን አለ በክርስቶስ መነቀፍን ሽቶ ከግብፅ ባርነት ወጣ አይልም? ሙሴ በዛ ሰዓት ክርስቶስን ያውቃል? አያውቅም። በማን መነቀፍን? እንዲህ ያሉ ቴራፒዎች ያስፈልጉናል። ነገ ከነገ ወዲያ ተሐድሶ ለሚያመጣው ጥያቄ የተዘጋጀ እንዲሆን የሚያደርግ መጽሐፍ ነው እና ጸሐፊው በተለይ እዚህ ላይ እነዚህን ምሳሌዎች የፈታበት መንገድ በጣም ይደነቅ ነው። ወድጄዋለሁ። ዕፀ ሳቤቅ እንደምታውቁት ነው። እነዚህ የቤተ ክርስቲያን ታሪክ ላይ የተሰጡ ትምህርቶች ናቸው። ያዕቆብ የይስሐቅ ታሪክ ውስጥ በይስሐቅ ፈንታ ኢየሱስ ታረደ እንደተባለ ያ በግ ማን ነው? ለካ ለበኋላው ኢየሱስ ክርስቶስ ነው። ቀንዱ በዕፀ ሳቤቅ ተይዞ እንደተገኘ ያቺ የለመለመች ከምድር ተተክላ ዛፎቿ ፍሬዎቿ እስከ ሰማይ የደረሱ እመቤታችን ናት። ዕፀ ሳቤቅ ስሟ የተመሰገነ ይሁን። በጣም የሚገርማችሁ ክርስቶስን በግ በተለይ እዚህ ላይ በግነቱ መስዋዕትነቱን ይገልጿል። የቄርሎስን አንስቶ ቅዱስ ቄርሎስ ሃይማኖተ አበው ላይ ምን ይለዋል? ለሊሁ በግ ይለዋል። እውነተኛው መስዋዕት በግ እሱ ነው ይለዋል። ለሊሁ ምን ይለዋል? ሊቀ ካህናት ይለዋል። አቅራቢ መስዋዕት ራሱ መስዋዕት አቅራቢው እርሱ ነው ይላል። ወለሊሁ ሊቀ ካህናት ወለሊሁ ተወካፌ መስዋዕት ምስላ በመንፈስ ቅዱስ ይላል። ከአብና ከመንፈስ ቅዱሳን መስዋዕት ተቀበዩ እሱን ይላል። ቄርሎስን ምክንያት አድርጎ በተለይ የክርስቶስን በግነት በደንብ አድርጎ ያብራራ መጽሐፍ ቢኖር ይሄ ነው። በተለይ በዚህ የባስልዮስ የሊጦን መንባበብ ላይ በአብርሃም ምስሉ ያስተማሩን ይናገራል። እዚህ ምዕራፍ ላይ ምዕራፍ 2 ላይ መጽሐፍት ቅዳሴያትን አስተምሮ ተገልጾበታል። ማለት ነገረ ድህነት ከቅዳሴ አንጻር እንዴት ይታያል? እዚህ ላይ በደንብ በተለይ እዚህ ላይ አንድ ነገር ማንሳት እፈልጋለሁ። የአብያተ ክርስቲያናትን መከፋፈል ጸሐፊው እዚህ ላይ ያስቀምጣል። ይሄ በጣም በተለይ በደንብ ምዕራፍ 2 ላይ የምታነቡ ወንድሞች በአጽንኦት እንድትይዙልኝ። ለምን በኢትዮጵያ ኦርቶዶክስ ቤተክርስቲያን 6 አኃት ቤተ ክርስቲያናት መሆኗን እናውቃለን። በተለይ እነዚህ 6 አኃት ቤተ ክርስቲያናት የሚያስማማ 3 ጉባኤያትን እንቀበላለን። 4ኛውን ጉባኤ ኬልቄዶንን ምን አንልም አንቀበልም። በተለይ ይሄ የጉባኤ ኬልቄዶን ጉባኤ ላይ
እነዚህ በተለይ መለካውያን ምንላቸው ዛሬ እነዚህ ኦርቶዶክስ የሚል ተዋህዶነት የሌላቸው አሉ አይደል? ጫፋቸው ላይ በኦርቶዶክስ ተነጥላ ብቻ ተንጠልጥሎ ያሉ እነሱ ማለት ጉባኤ ኬልቄዶን የሚቀበሉ ሁለት ባህሪ ትምህርት ናቸው። እመቤታችንን አንትሮቶኮስ ነው የሚሏት፣ ግልጽ ነው። ወላዲተ ሰብ ነው፣ ወላዲተ አምላክ አይሏትም። ክርስቶስንም አምላክ ላይ አያምኑ። በተለየ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊክም ከመለካውያንም በተለየ ይህም ጉባኤ አትቀበለውም። ኢኬልቄዶናውያን ይላል ጸሐፊው፣ እንዲህ ይላል። ኢኬልቄዶናውያን ከሆኑት አምስቱ የምስራቅ ኦሪየንታል ኦርቶዶክስ ተዋህዶ ቤተክርስቲያናት ታላቋ ቤተክርስቲያን ወይም the largest of the 5 non Chalcedon Eastern Church የምንባለው የኢትዮጵያ ኦርቶዶክስ ስርዓተ ቅዳሴዋ በተለይ ይሄ ፕሪ አናፎራ ምንለው፣ አናፎራ ማለት ይሄ ጵርስፎራ ምንለው በእኛ ማለት ነው። ጵርስፎራ ማለት ምን ማለት ነው? ቅዱሳት ማለት ነው። እንደምታውቁት ጵርስፎራ ይሏል ቅዱሳት። ለምን አሁን ቅዳሴ ላይ በዚህ አጋጣሚ አሁን ቅዳሴው ላይ በግሪካውያን ጵርስፎራ ነው የሚሉት ወይም አናፎራ ይሉታል። የተለየው ቅዳሴ የተለየው መስዋዕት ክርስቶስ ስጋና ደም ራሱ ጵርስፎራ ተብሎ ነው የሚጠራው። እዚህ ቅዳሴው ላይ ካያችሁ ጸሐፊውም ይጽፈዋል። በደንብ ትዕይንቱን እንድትረዱት ነው መጽሐፉን ከማነበው ይልቅ ጽሑፉን። ዲያቆኑ ያወራሉ ከካህኑ ጋር አይደል? ቅዳሴ ላይ ምን ይለዋል? ነጽር ይለዋል ዲያቆኑ ካህኑ። ምን በል ተመልከት ይለዋል። ምንድን ነው የሚመለከተው? እነሱ የሚያወሩበት ቋንቋ አላቸው፣ ውስጣዊ ቋንቋ። ምንድን ነው ቋንቋው? ነው አሁን ስጋው ደሙን ልንሰጥ ነው። አንተ በእድህ በእጆች የክርስቶስን አማናዊ ስጋ ልታቀብል ነው። እኔም እንደተሰጠኝ ስልጣን በእዴ በእጄ አይደለ በእርፈ መስቀል ደሙን ላቀብል ነው። ስለዚህ ለይ ነው። ነጽር ማለት ተመልከት፣ የበቃውን ካልበቃው ምን በል ነው? ለይ ነው። ቋንቋ ይሄ ነው። አሁን ማን ሰማ? ማን ነው የተባለው? ይሄ ለካህኑ። ከኔ ጋር አይደላችሁም እንዴ? እየሰማችሁኝ ነው? እሺ ተከተሉኝ በደምብ። ዲያቆኑ ነው ካህኑን ያለው። ነጽር ተመልከት፣ የበቃውን ካልበቃ ለይ ያለው። አሁን ካህኑ ደግሞ ምን አለ? ቅዱሳት ለቅዱሳን አይደለም የሚለው። ቅዱሳት ማለት በግሪኩ ጵርስፎራ ይላል፣ ወይም አናፎራ ሲሉ ደግሞ ግሱ ይወርዳል። ጵርስፎራ ማለት ቅዱስ ልዩ ማለት፣ ስጋው ደግሞ ጵርስፎራ ይለዋል በግሪኩ። ቅዱሳት ለቅዱሳት ማለት ቅዱሳት የሆነው ስጋ ወደሙ ለነዚህ ለቅዱሳኑ ምእመናን እርሱ ባወቀ ራሱ ይስጥ እንጂ ማን እኔማ በምን አቅሜ እኔ የተባልኩት አቀብል ነው። እገሌ ቅዱስ ነው እገሌ ቅዱስ አይደለም ብዬ የምለየው ምን ቤት ነኝ ማለቱ ነው ነገሩ። የካህኑ ጭንቀት እኮ ይደንቀኛል። እውነቱን ነው። በምንጽ ስልጣኑ ሊለይ ነው። አሁን እኛ ምን ተባልን? ቅዱሳን አልተባልንም? አዎ ጉዳችሁን አልሰማችሁም? አሁን ስሙ እንግዲህ ቅዱሳን ተብለናል ቅዳሴው ላይ። ቅዱሳት ለቅዱሳን ጵርስፎራው ይታደል ለቅዱሳን። እኛ ደግሞ ያልን እኛ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ። አንተ ካህን፣ እኛ ምን አይደለንም? ቅዱሳን አይደለንም። ቅዱስስ ማን ነው? አብ ወልድ። እሱ ባወቀ ራሱ ባለቤቱ ራሱ መስዋዕት አይደለም? ራሱ መስዋዕት አቅራቢ አይደለም? ራሱ መስዋዕት ተቀባይ አምላክ አይደለም? የኦሪት ፋሲካ በግ ቢሆን ለይቶ ሊያቀብል አይልም። ራሱ ምንድነውና ምንም ተራ እንስሳ። ይሄ ግን አምላክ ነው። ለይቶ ማቀበልም መቀበልም ማቀባበልም ያቀበታል። ስለዚህ እሱ ባወቀ ይስጥ። ምን ይንላል? አሐዱ አብ ቅዱስ። እኛ ቅዱስ አይደለንም። ለማን አሳልፈን ሰጠ ነው? እሱ ባወቀ የበቃውን ካልበቃው ለይቶ ይሰጣል። በእውነት የበቃ ነው ያርገን። ስለዚህ ባስልዮስም እዚህ ላይ ያነሳው አንዱ ይሄን ነው ለማለት ነው። በዚህ መጽሐፍ ውስጥ ገጽ 66 ላይ የቤተ ክርስቲያናችን ስርዓተ ቅዳሴ ዋና ዓላማ የድነትን ዓላማ ስራ የተፈጸመበትን የስጋዊ ምስጢር ማዘከርና ምእመናንን ወደዚህ ታላቅ ሰማያዊ ማዕድ ተሳታፊ እንዲሆኑ መጋበዝ፣ መሰረታዊ ሕይወት የሆነችውን ወላዲተ አምላክን ወይም በነገርነት ያላትን ድርሻ መሳሪያ አድርጎ ስለመረጣት ስላከበራት በኦርቶዶክስ ስርዓተ ቅዳሴ ውስጥ ልዩ የሆነ ስፍራ። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት እሺ። በተለይ ይሄ የሚመራው ትውልድ አለ። ነገረ ማርያም ዶግማ ነው። በደንብ ዶግማ ነው። ለምንድን ነው ዶግማ የሆነው? መጽሐፉ ላይ ያለን የአንድ ነገር ግን ልናገር። አባ ጊዮርጊስ ዘጋስጫ የሚለው አለ፣ ደስ የሚለኝ አባባል። የነገረ ውድቀታችን ዶግማ ከሚባሉት መካከል አንዷ ማናት? የአንባቢ ስላለ በቶሎ ይረዳኛል። የነገረ ውድቀታችን ታሪክ በሰይጣን አማናዊ አውዳቂነት የተፈጸመ አይደል? ገፍትሮ አይደል የጣለን ሲጥለን ከጸበለስ እንድንቆርስ ሲያደርገን በውድቀታችን የዶግማ ታሪክ ውስጥ ሔዋን ቀደምት ታሪክ ትይዛለች። ለውድቀቴ ሔዋን ዶግማ ከሆነች ለድነቴ እመቤታችን እንዴት ዶግማ ያትሆን? ዶግማ የማይለወጥ አይደል? ታዲያ እሷ ጋር ምን የተለወጠ ነገር አለ? ለዚህ ነው ቅዱስ ዲዮናስዮስ አሪዮስፋጎስ ምን ይላል?
ሐዋርያት ባያስተምሩ ይኖሮ ድንግል ማርያም ሰው አትመስለኝም ነበር ብሏል። ለምን ሲል ንጽህና ድንግልና ቢቀለው ማለት ቢከብደው። ለዚህ እኮ ነው ቄርሎስም ይላል ዘኢየሩሳሌም የኢየሩሳሌም ቄርሎስ ያ መናኙ አባት እመቤታችን በማመስገን ብቻ ወደ ላይ ከፍ ብሎ ረቦ አየር ላይ እስከሚሄድ የደረሱ አባት ምን ይላል መሰላችሁ? በጣም የሚደንቀኝ አባባል ነው። በዓለም ላይ የማይደገም ታሪክ የድንግል ማርያም ታሪክ ነው ይላል። የማን ታሪክ? ለምን መጽሐፍት ላይ ይላችሁ ሊቅን ሊቅ ይተኳል፣ ነብይን ነብይ ይተኳል። ለምሳሌ መጽሐፍት ላይ ነቢያት ተክቷል አይደል? ኤልያስ ኤልሳን ተክቶታል። ኢሳይያስ ሕዝቅኤልን ተክቷል። ዳንኤል ሰለስቱ ደቂቅን ተክቷል። ንጉስን ይተካል። ሳኦል ዳዊትን ተካ። ዳዊት ሶሎሞን ሮባም ደግሞ ከዛ በኋላ እነ ኢዮስያስ እነ ዘሩባቤልን ተክቷል። ሐዋርያን ይተካል። ሐዋርያ ናቦን ተክቷል። ጴጥሮስ ቀለምኒጦስ ዘሮምን ተክቷል። ዮሐንስ ወንጌል አግናጦስና ፖሊካርፐስን ተክቷል። ፖሊካርፐስ ሄሬኒዮስን ተክቷል። እነ ሄሬኒዮስ ስንት በትር የሆኑ ሊቃውንትን ተክቷል። እንጦንስ አትናቴዎስን ተክቷል። እለእስክንድሮስ አትናቴዎስን ተክቷል። እነ አትናቴዎስ እነ ቄርሎስ ቴዎፍሎስን ተክቷል። ቄርሎስ ዲዮስቆሮስን ተክቷል። በሀገራችን ብትመጡ መናኝ መነኩሴን ይተካል። አባ ዮሐኒ ዘአክሱም ኢየሱስ ሞዐ ዘሐይቅን ተክቷል። ኢየሱስ ሞዐ ዘሐይቅ አባ ተክለ ሃይማኖት ዘኢቲሳን ተክቷል። የቆብ አባታቸውን አባ ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት 12 ደቀ መዛሙርቱን ተክተዋል። ሊቅን ይተካል። የመጽሐፍ መምህርን ይተካል። ድንግል ማርያምን የተካት ግን የለም። በቃ ይሄ ሀቅ ነው፣ ዶግማዬ ናት። ስለዚህ ይሄንን በተለይ በደንብ እኔ በተለይ ይሄን መጽሐፍ እንዴት ሆኜ አግኝቼዋለሁ። አንድ የምንፍቅና ውስጡ ጥርጥር እመቤታችን ሊሆነ ጥርጥር ያለው ሰው ካለ ይሄን መድኃኒት ስጡት። ልክ እንደ ኮሶ በጥብጦ ያስወጣለታል። በቃ ጥሩ ኮሶ መጽሐፍ ነው። እየሰማችሁ እንደ ኮሶ መጽሐፍ ስለ ሴቶቹ ግራ ገባቸው። ደግሞ የኮሶ መጽሐፍ አለ እንዴ ሊሉኝ ነው። ይሄኛው የሚያዘልል ኮሶ አይደለም። እየሰማችሁ ምን የሚል ኮሶ አይደለም። ጸልይ የሚል ቅዳሴዋን አድርስ የሚል መልኳን አድርስ የሚል ኮሶ መጽሐፍ ነው። በደንብ በጥብጦ ያወጣል። እኔ በተለይ ይኸውላችሁ እኔ በጣም የሚደንቀኝ አንድ ሰው ይኸውላችሁ መመንፈቅ ሲጀምር መጀመሪያ ጸብ የሚከፍተው ከመቤታችን ጋር በቃ አንድ ሰው ይኸውላችሁ ከመቤታችን ጋር ጸብ ከፈጠረ ወንድሜ እግዚአብሔር ይሁን በሉት። በቃ መጀመሪያ ጸብ ከጀመረ ከሷ ጋር ነው። መጀመሪያ ደግሞ ቅድስና ሕይወት አንድ ሰው ከጀመረ በቃ ስለ መቤታችን የሚጽፍ ከሆነ የሚያነብ ከሆነ የሚጸልይ ከሆነ መኑኝ ይሄ ሰው መንገዱ በቃም ያምራል። በቃ መጨረሻው ይሄ ሰውዬ ይዞታል። እንደው መጨረሻውን ለዚህ ሰው በቃ ያሳምርለት ብቻ እያሉ መመረቅ። እኔ የእሷን ጸሎት ሳይደግም ሊቅ የተባለ እኔ የሆነ ገድል ሳልብ የሆነ የእሷን ስም በሆነ መንገድ ሲጠራ ይዋል የሆነ አስቦ ሊቅ ሆኖ የእሷን ነገር ካልተናገር ለእኔ ይቅርታ የኔ ነው መብቴ ነው። ማንም ካለኝ ሞገተኝ መጥቶ እዚህ ጋር አንድ ወንበር አስቀምጠን መሟገት እንችላለን። እኔ ሊቅ ሆኖ እመቤታችንን የሆነ ነገር ካልተናገር እኔ ሊቅነቱ ያጠራጥረኛል። ሊቅ ሆኖ ስለ እመቤታችን የሆነ ነገር አፉ መናገር አለበት። ብዙ ጊዜ ይመስላችኋል ሰዎች ለእመቤታችን ማጣፈጫ አድርጎ አይደለም፣ ግዴታዬ ነው። ለመዳን አንድ አካል ናት። እሺ ሰው ይኸውላችሁ በአንድ ኩላሊት መኖር ይችላል፣ ያለ ድንግል ማርያም መኖር ግን አይችልም። ይሄ ነው ሐቁና እዚህ መጽሐፍ ላይ አንዱ ያገኙት በተለይ ቅዳሴ ውስጥ ያላት ቦታ ትልቅ ቦታ ነው ለማለት ነው። ሌላው በዚህ መጽሐፍ ውስጥ ያገኙት ምዕራፍ 3 ላይ ወላዲተ አምላክ በነገረዱ ውስጥ ያላት ሚና ምንድን ነው የሚለውን ገጽ 76 ላይ የመጽሐፉን ፍሬም ወይም የመጽሐፉን አንድ ቁልፍ አለ ንግግር ምን ይላል? በኢትዮጵያ ኦርቶዶክስ ቤተክርስቲያን የነገረ ማርያም አስተምሮ መሰረት የእመቤታችን ወላዲተ አምላክነት አንዱና ዋነኛው የትምህርት ሃይማኖት ክፍል ነው። የሰማችሁኝ? ዋነኛው ትምህርት ነው። ዋነኛው ትርፍ ጉዳይ አይደለም። በተለይ ይሄ ቅዳሴ ማርያም ላይ የሌለ በአማን ነጸረ እግዚአብሔር አምም ሰማይ ምስራቅ ወምዕራብ ወሰሜን ወደቡብ በስትንፋሰ ዋጽየነ ወይረከበ ዘከማኪ ሰምራ መዓዛ ዚአኪ ወአፍቀረ ስነኪ ፈነወ ሀቤኪ ወልዶ ዘያፈቅር አይደል ያላት። እግዚአብሔር አብ ከሰማይ ሆኖ ተመለከተ፣ ሰሜንና ደቡብ ምስራቅና ምዕራቡን አሻተተ፣ እንዳንቺ ያለ ግን አላገኘም አይደል። ወሰምራ መዓዛ ዚአኪ ወአፍቀረ ስነኪ አይደል፣ መዓዛሽንም ወደደ አይደል ይላል። ወደደው መዓዛዋን። ይሄ ደስ የሚል ጠረን አላት እመቤታችን። ትሕትና ጠረን፣ የድንግልና ጠረን፣ የመሰበር ጠረን፣ የዝምታ ጠረን፣ የደግነት ጠረን፣ የርኅራኄ ጠረን። ይሄ ነው ጠረኗ የሷ። ይሄ ነው ጠረኗ እና በጣም መጽሐፉ ላይ ይገልጻታል። በዚህ የነገረ ስጋዊ አማናዊ ትምህርት ውስጥ በተለይ ምስክርነትም ላይ ክርስቶሎጂካል ቲቺንግ ወይ ክርስቶሎጂካል አሰርሽን ምንለው የሚያጸና ኦርቶዶክሳዊ የሆነ ቃለ ሃይማኖት ነው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን እንደ ቃለ ሃይማኖት ነው። እዚህ ርዕስ ውስጥም ጸሐፊው የአስራው መጽሐፍ ምስክርነትን አለ። ጸሐፊው በጣም የሚገርማቸው የሆነ ምዕራፍ ላይ 3 አይነት አካሄድ ነው የሚሄደው። የአስራው መጽሐፍ ምስክርነት ይላል። እያንዳንዱ ምዕራፍ ከመጽሐፍ ቅዱስ ይዘረዝራል። ከዛ ከቅዳሴ፣ ከዛ ከአዋልድ መጽሐፍ። በተለይ ሰባኪያን ካላችሁ አደራችሁን ወንድምቶች፣ ዲያቆናት ካላችሁ ቅዳሴ የምትቀድሱ ውስጥ ምን ቅዳሴ ይወቁ ተባካችሁ
እባካችሁ እኔ በተለይ ቤተ መጻሕፍቱ እንዲሰራ በዚህ በቤት ስራ የምሰጠው ዲያቆናት በጣም አንባቢያን እንደሆኑ መፍጠር አለባችሁ። አንዱ የዲያቆንነት ሹመቱ ቅዳሴውን የሚያስቀድሱ ምእመናንን ምን እንደሚል ተርጉሞ የሚያስተምር፣ ምእመናን የሚቆርቡ ስጋው ደግሞ ምን እንደሆነ ተርጉሞ የሚያስተምር። ይሄን ካላነበበ ዲያቆኑ ያውቀው። እኔ ቅዳሴ ውስጥ እመቤታችን ያላት ቦታ ታዲያ ቆይ አሁን እኔ እንደው ቅድም ላንሳ፣ በተለይ ብሎታል ጸሐፊ፣ ወደዚህ ከኔ ብናገሩ ይሻላል የጸሐፊው። አንድ ሰው ለምሳሌ ነገረ ማርያም የኔ ጉዳይ አይደለም ካለ ቅዳሴ እንዴት ብሎ አስቀድሶ ሊቆርብ ነው? እኔ የማይገባኝ ነገር። ስትቆርብ እኮ ግዴታ እኮ ዝውቱ ጊዜ ባርኮት ወዝውቱ ጊዜ ጣን ትላለ፣ ማርያም ትላለ እኮ፣ ጣኗ እሷ ናት ትላለ እኮ። እሷን በእጣን እሷን በማይጠንት እሷን በመቅረስ እሷን በማይፈድ እሷን ባጎበሩና በመሸፈኛው ትመሰ እሷን በመንጦላይት እሷን በጻህል ቤቱ እሷን በብርት ያን ሁሉ መስለ ስጋው ደግሞ የሚቀመጥበት እኮ ያ መቀመጫው እኮ ጠረጴዛው እሷ እኮ ናት። ታዲያ ከዛ ላይ የተቀመጠ ስጋው ደግሞ ተቀብለ ስጋው ደግሞ ዶግማይ ነው። እሱ ደግሞ በማን ላይ ቆመሽ ማንን ታይመልሽ ይላል ነገራችን። እሱ በማን ላይ ቆመሽ ይሄን በሉት እስቲ። አረ እንዳትሉ ታውቄ ነው እንዴ ነገሩ እንዴ። እኔ በተለይ ገርመኛ መናፍቃው እውነት በጣም እኔ ስለወደድኩት ነው መጽሐፉ እንዲህ ብላችሁ እንደዚህ በየ ለመዳሰስም አይደለም፣ በቃ እንደው እንድታነቡት ጉጉት ለመፍጠር። አሁን የአሁን መናፍቅ ማለት እንዴት መሰላችሁ? እንደው እኮ ድርቅና ይገርመኝ። ምግብ ስጠኝ ይልሃል። አሁን ያሁኑን የነሱን ባንድ ተስበል ምግብ ስጠኝ ይልና ልክ በሳህን ይዘለ ስትመጣ አይ ሳህኑን አልፈልገውም ምኑን ብቻ ስጠኝ። እንዴት ብሎ እንዴ እኔ ቢጣ አርገን እንደው በፌስታል አርገን እንስጠው። ታዲያ ለኔ አሁን እንደዛ ነው። ለኔ እንደዛ ነው። በፌስታል ስጠኝ ምግብ እንደሚል ሰው መናፍቅ ማለት ነገረ ድነት በፌስታል ሊያዘው። ምግቡ ያረፈባት ድንግል ማርያም ናት። ወደድክም ጠላህ። እኔም ባለፈው አንድ በተለይ ይሄ እንትን ቦታ ያለ ነው መናፍቅ ነው ታድሶ ነው ስሙ መናገርና በሚኖረን ውይይትና ግብግት ውስጥ አንድ ጥያቄ ያቀረበ በጣም ይገርም። እመቤታችን መቼ ቆርባለች አለ። አሁን በሱ ቤት እንደው ጠይቆ ሞቷል። እንደው ልቡ ፈንድቷል። አሁን በሱ ቤት እመቤታችን መቼ ቆረበች እንዴ? በጣም ገረመኝ። እንደው ቃሉን ስናገረው ተውት። እውነት ነው እመቤታችን በተለይ ይሄ ነሐሴ 16ቱ ከትንሣኤ በኋላ ጌታችን ተቀልጾ እሱ ሰራይ ካህን ሆኖ ዲያቆኑ እስጢፋኖስ ተገልጾ ጴጥሮስን ንፍቅ ቄስ አድርጎ አቁርቧቸዋል። እሷም ቆረበች ይላል። በእርግጥ እሱ ላይ ችግር የለም። ግን እኛ እኮ ገና ስጋው ደሙን የክርስቶስን በሆዳችን ባፋችን ገብቶ ሳንቀበል ሐዋርያት ሳይቆርብ በፊት እሷ እኮ ራሱ ክርስቶስ ጽንሰትን ሲፈጽም እኮ የቁርባኑን ስርዓት መጀመሪያ እኮ ያከናወኑ እሷ ማኅፀን ውስጥ ነው። ቃልን እኮ ስትጸንሰው እኮ ያን ጊዜ በስጋ እኮ ቁርባን ጨርሷ እሷ እኮ ከሕግ በላይ ናት። እሷ እኮ ባዳ በእኛ ሕግ እኮ አትዳኝም። ቅዱስ አምብሮስ ይላል ያንቺን ስም ይላል በደንብ ስሙኝ መርገም ከተጻፈባቸው ከነዛ የዕዳ ደብዳቤ ዝርዝር ውስጥ አጣሁት ይላል ቅዱስ ያዕቆብ ዘስሩግ እንተነ ቅዱስ አምብሮስ። ከየትኛው ውስጥ ይሄ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚለው አይደል ሰነድ የዕዳ ደብዳቤ ከዛ ውስጥ ያንቺን ስም አጣሁት ይላል። የማን ስም? በቃ እሷ እዛው ስም ውስጥ አትፈልጓት። እሺ ይሄ ይውላችሁ እመቤታችንን ከኛ ይሄ ዝባዝንከ ህይወት ውስጥ አስወጧት። በቃ አንተ ጋር መለካካት እንዳትጀምር። የእሷ ሕግ የተለየ ሕግ ነው። እሷ በአዳም ውድቀት የነገረ ድነት ሕግ አትዳኝም። አሁን ሰው ችግር የሆነው እመቤታችን መድኃኒቴ ብሏለች፣ ስለዚህ መርገም አለባት። እሷን አትዳኛት። በቃ እሷን ለይ። እኔ አለቃ እያሌው ታምሮ አንድ የተክለ ሃይማኖት ጋዜጣ ላይ ቆይቷል ካነበብኩት፣ ምናልባት የቆየ ነው ወደ 60ዎቹ አካባቢ ላይ የተጻፈ ነው። ምናልባት እሱን ጽሑፍ እስቲ እና የስንት ዓመት አላቀም በምንድን ነው የመሰሉት የእሷን መርገም እንዳላገኛት በጣም የገረመኝ ጥጥ ይላሉ። ጥጥ ዳርዳሩ ጭቃ ቢነካው ይላሉ። ዳርዳሩ ጭቃ ነክቶታል ይላል። ቢነካው ግን ከውስጡ እየፈተልክ ስታወጣው ምን ታወጣበታል? ነጭ ጥጥ አይወጣም። ዳርዳሩ እኮ ምንድን ነው? ጭቃ ነክቶታል። ግን ምንድን ነው? እመቤታችን የተወለደችባቸው እናት አባቷ እውነት ነው መርገም አግኝቷቸዋል። እሷ ግን እንደ ነጭ ጥጥ ነው ፈትሎ ያስገኛት። አይገርማችሁም? ምን ያለ ጌታ እንደሆነ ልክ እንደ ነጭ ጥጥ ነው ፈትሎ ያስገኛት። እና በጣም ስለሚደንቀኝ ይህን ያነሳሁት። ስለዚህ ወደ ነገሬ ስመለስ 10 መጻሕፍትም ምስክርነት አቅርበዋል። እዚህ ላይ በተለይ ያዕቆብ ዘስሩግም የተናገረው መሰረት አድርጎ ሌላው የእመቤታችን በጸጳጦስ ይመስላታል፣ በኢሳይያስ ትንቢት፣ በሚልኪያስ ትንቢት፣ በዳንኤል ትንቢት ከተራራ ላይ በሰው እጅ ሳትፈነቀል በወጣች ድንጋይ ይመስላታል። እመቤታችን ያቺ የሰው እጅ ያልፈነቀላት ማለት ያለ ዘርአ ብእሲ ያለ መርገመ ሥጋ መርገመ ነፍስ ጽነት ድቀት ውድቀት ርሳት ሳያገኛት ጸነሳ የተገኘች አባ ጊዮርጊስ ይላል እንዚራ ስብሐቱ ላይ የረቡ ላይ ድንገ እመቤቴ ማርያም ሆይ ንጽሕት ነሽ ይልና ጉስቁልናም የለብሽም ይላታል። እንበለ ጉስቁልና የተገኘች እመቤታችን እዚህ ላይም አንዱ የሚመስላት በዚህ ነው።
ሌላው የብሉይና የአዲስ ኪዳን ስምምነት በሚል እመቤታችን በብሉይ ላይ በተጠቀሱ ነገሮች ሁሉ ይመስላታል። ይኸውልህ በጎ ነገር ሁሉ ካገኘህ ይላል ቅዱስ አምብሮስ በእመቤታችን ሳታንገራግር መስላት ይላል ቅዱስ አምብሮስ። በመጽሐፍ ቅዱስና በስነ ተፈጥሮ ውስጥ ይላል በጎ የምትለው ነገር ካገኘ አንሳና ዝም ብለህ በእመቤታችን መስለው ይላል። በቃ መስለው። ለምን? እሷን ተፈጥሮ በጎ ነገር ሁሉ ይገልጻታልና ይላል። ለዚህ እኮ ነው ሊቁ ምን አለ ቅዱስ ያሬድ ድንግል ማርያም ማናት ካልከኝ ይላል የሰማይና የምድር ጥግ ናት ብዬ እመልስልሃለሁ ይላል። ለምን እንዳለ ታውቃላችሁ? ይል በምን ይመስላት? በፀሐይ እንዳይመስላት ፀሐይ ትጨልማለች ትጠልቃለች። እሷ ግን የሚጠልቅ ድንግልና የሚጠልቅ የሚመሽባት ጸጋም የላትም። ድንግል ማርያም አይመሽባትም። በነገራችን ላይ ሌሎቹ ሴቶች መሽቶባቸዋል፣ እሷ አልመሸባትም። የመርገም ምሽት አላገኛትም። በምን በባህሪ መስላት ባህርን ማዕበል ያማቷል። እሷን ያማታት እኮ የዲያብሎስ ፈተናና እኮ ዝንጋኤ የለም። ሔዋን እኮ በጆሮዎቿ እኮ የዲያብሎስን እኮ ቅዳሴ ሰምታለች፣ ያ ርኩስ ቅዳሴ። ድንግል ማርያም የሰማችው የቅዱስ ገብርኤልን ቅዳሴ። በዚሁ አጋጣሚ ለመጀመሪያ ጊዜ ቅዳሴ ያስቀደሰችው እመቤታችን ናት። ያው ቅዳሴ ስላለች ለምን ጎንበስ ብላ የመላእክትን ዜማ ትሰማ ነበር ይሌል። ከዚህ በላይ ቅዳሴ ምን ፈለግ? ሰራይ ካህንና ግዴታ መኖር አለበት። መላእክቱ ቅዱስ ሚካኤልና ገብርኤል ሲቀባበሉ አዎ ይበል ካህን ይበል ዲያቆን በላይ የሰማችው እሷ ናት። ስለዚህ ብሉይና አዲስ ኪዳን ስምምነት በሚለው በተለይ ይሄ ብስራተ ገብርኤል ጽንሰትን ይሄ አኒዩኒኬሽን የምንለው ይሄ በዚህ ላይ በግሪኩ ምን ይለዋል? ምናልባት ለማስታወስ ከፈለው የቅዱስ ገብርኤል የድነት ብስራት ነው የሚለው። እንደው ግሪኩ ላይ የድነት ብስራት ብለው ነው የሚገልጹት እነሱ። ብስራተ ጽንሰትን ከድነት አንጻር እያነጻጸረ እዚህ ላይ ገልጿል። እንደውም ቅዱስ ገብርኤልን በጣም የሚገርማችሁ ከሰለስቱ ደቂቃ አንጻር ይተረጉማል እዚህ ላይ። ሌላው ምዕራፍ 3 ላይ ወላዲት አምላክ በነገረ ድነት ያላት ሚናን ሰፋ አድርጎ ያስቀምጣል። እዚህ ላይ በጣም አንድ ነገር ላብራራ፣ ትንሽ ደቂቃ አጠናቅቃለሁ። 2 ምዕራፍ ነው የቀረኝ። እዚህ ላይ የቅዱስ ጎርጎሪዮስን ታሪክ ያነሳል። በዚህ በፊት ግን አንድ ነገር አለ እዚህ ላይ በጣም ማንሳት ያለብን ነገር። ምን ያነሳል? ቅዱስ ጎርጎሪዮስ ዘንዚናዙ ለአቡሊናሪዮስ የሰጠውን ምላሽ እዚህ ላይ ታገኙታላችሁ። በተለይ እዚህ መጽሐፍ ላይ ነው ከሌሎች መጽሐፍ ጥሩ ተገልጾ ያየሁት። ምንድን ነው እመቤታችን ነፍስን አልነሳም ለሚለው መልስ የሰጠበት ነው ጸሐፊው መጽሐፉ ላይ። እንደምታውቁት አቡሊናሪዮስ የሚባለው ሁለተኛው የጉባኤ ኬልቄዶን ላይ የተወገዘ መናፍቅ ነው። አቡሊናሪዮስ ታውቁታላችሁ። 2 ትምህርት አለው። አንድ ማዕርገ መንግስትን ያስተማረ ነው። የአብ መንግስት ከወልድ መንግስት ትበልጣለች፣ የወልድ መንግስት ከመንፈስ ቅዱስ መንግስት ትበልጣለች ነው። ምንፍቅና ያስተማረ ነው። ሁለተኛ እመቤታችን ነፍስን አልነሳም ከእመቤታችን ክርስቶስ በነፍስ ፈንታ መንፈስ ቅዱስ ነው ሚናውን የተጫወተው ብሎ ያስተማረ ነው። ጎርጎሪዮስ ምን ብሎ መለሰለት? እያድህኖ ለዘኢነስኦ አለው። ያልነሳውን ምን አላለም? እስቲ በሉስ ያልነሳውን በሉ አላዳንም። ይሄ ማለት ምን ማለት ነው? ይሄን ትንሽ ላብራራው። በተለይ ቅዱስ ጎርጎሪዮስ እንዲህ ይላል መጽሐፉ ላይ what has not been assumed has not been saved and what has been saved by has been assumed ይላል። ምንድነው ይህ ማለት? ወልደ እግዚአብሔር ኢየሱስ ክርስቶስ ከድንግል ማርያም በተዋህዶ ያነሳውን ያልተዋሃደውን አላዳነ፣ ፍጹም ካሳም አልከፈለም ማለት ነው። ምክንያቱም ይላል ጸሐፊው በክርስቶስ የዳነውን የከበረው በተዋህዶ ገንዘብ ያደረገውን ባህሪያችን። ይሄ ግን አሁን አንዳንድ ቦታ ላይ በማይሆን ውዥንብር ሲፈታ እየሰማ ነው። ይሄ በጣም ጥንቃቄ ይፈልጋል። ይሄ መጽሐፍ በተለይ አንብቡት። አሁን ይኸውላችሁ ይቅርታ በፊት ምን ትላለች? እኛ አሁን በተለይ እንግዲህ አያቴ ብዬ ደግሞ የአያቴ ጥቅስ ጠቀስክ እንዳትሉኝ ምን የሚል አባባል አለ። በጣም ከቤተሰብ ወደው ምንድነው የማይቋጥር ቅላቱን የሚባል አባባል አለ። ምን ማለት ነው? የማይቋጥር ቅል ማለት ነገር እግዚአብሔር ሲነገር ወደማይሆን ትርጉም ኢንተርፕሬት አድርገህ ከተረጎምክ ችግር። ይሄ ጥራዝ እንጠቅ የሚባለው እንደዚህ ነው። በነገራችን አንድን ጥቅስ ወደምትፈልገው አንሻፈ መተርጎም አትችልም። መጀመሪያ ንባብ፣ ከንባብ አገባብ፣ ከአገባብ በቅኔ ራሱ ሊተረጎም ይችላል። በግስ ሲተረጎም እንጂ ዝም ብሎ ተገኘ ተብሎ አግበስብሶ አይበላም። እሺ አደራችሁ። ስትበላ እንኳን አሁን እንጀራ ትቆርስና መጀመሪያ እንዴት ነው የምትበላው? እንዲፈስፍስ አድርገህ ነው የምትበላው አይደለም? መጀመሪያ ወጧን ትጠቅሳለህ፣ ቆረስ እያልክ ቀስ። እንደዛ ነው መጽሐፍትም እንደዛ ነው የሚበሉት፣ ስርዓት አለው። ያልነሳውን አላዳነም ማለት ቀጥታ ከተረጎም ነው አደጋ አለው። ለምን ቀጥታ አንተርጎመው? በኢቲሞሎጂ ካላፈታት ያልነሳውን አላዳነም ገልብጡት፣ የነሳውን አያችሁ። አሁን ችግር ነው። አሁን ጥያቄ ሊፈጠሩ ለምን የነሳውን አድኖታል ማለት ቃል የነሳ ያ ትስብእት ታሞ ነበር ማለት ነው። ሎቱ ስብሐት አያችሁ። ይሄ ደግሞ ሌላ ነው። ክርስቶስ ራሱ መጀመሪያ ድነት የጀመረው ከራሱ ነው ልንለው። ይሄ ደግሞ የማይሆን ሌላ ትምህርት ውስጥ ሊያስገባ ነው። ምን ማለት ነው? ይወላችሁ በደንብ ስሙኝ። ያልነሳውን አላዳነም ማለት ክርስቶስ በዚሁ አጋጣሚ የጎሰቆለን ስጋ ነሳ፣ ተዋህደ፣ የደከመ የወየበ ኃጢአተኛውን ስጋ ተዋህደ የሚሉ ቃላት አሉ። ያ ማለት እንዴት ነው የሚተረጎመው ነው ቁም ነገሩ ወዳጄ። እመቤታችን ባህሪዋ የጎሰቆለ አይደለም። ባህሪዋ ጉስቁልና አላገኘውም።
እሱ ብቻ አይደለም መርገምም አላገኘው ምንም አላገኘው። በቃ ምንም እንዳትናገር ነው በቃ ሌላ ምንም የለባትም። ግን ምን ማለት ነው? ልክ ሳይሮስ እንዳለው አቀባም ከርሰማም ሰለስቱ ግብራት እንዳለው ማለት ነው። እሱ ሰፊ ትምህርት ነው፣ ወደዛ አልገባም፣ ግልጽ ስለሆነ። እመቤታችን በነገራችን ላይ መርገም አለባት አንድ ሰው ካለ ለእኔ በቃ ገና ነገርነትን አልገባውም ማለት በጣም ይምንት ስለሆነ። ምክንያቱም አምላክን ለመውደድ ለመብቃቱ አንዱ መስፈርት እኮ መርገም የሌለበት ሰውነት ነው። ለዚህማ ከነ ኤልሳቤጥ አይወለድም። ለዚህማ ከሌሎቹ ሴቶች መወለድ አይችል። ሄሬኒዮስ ይላል ድርሳኑ ላይ ድንግል ማርያም አምላክን ለመውለድ እኮ የተመረጠች ይላል ዓለም ከተፈጠረ እስከሚያልፍ እሷ የምትተካከል ሴት ስለሌለች ነውና ዝቅ ብሎ ከድንግል ማርያም ላይ ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ላይ ጽድቅ ማግኘት ይቀላል ይላል። ከማለ ለምን ሲል ዲያብሎስ ሲፈጠር እንኳን መጀመሪያ መልአክ ነበር የመጀመሪያ ፖዚሽኑ። ከዛ በሰከንድ ውስጥ ነው ምንን ያበቀለው ከልቡ። ስለዚህ እሱ ሲፈጠር እንኳን መልአክነት ተገኝቷል። እሷ ዘንድ ግን ሰይጣንነት አታገኝ፣ ክፋት የለባት፣ አንድ ኃጢአት አታገኝ፣ የኃጢአት ትንተውም የለባት። እንደ ነሐስ እንደ እንቁ አብረቅርቃ እንደ ፀሐይ ያበረች እንደ ጨረቃ የደመቀች እንደ ብርጭቆ ያብረቀረቀች እንደ ጽጌረዳ ያሸበረቀች ናት። አበባ ብትል እሷ ናት፣ እንቁ ብትል እሷ ናት፣ ጻዳ ብትል እሷ ናት። እና ምንድን ለማንሳት ነው ያነሳሁት? ይኸውላችሁ ባልታመመ የድንግል ማርያም ስጋ በኩል የታመመ የአዳምን ስጋ ለመስበክ ነው እንዲህ አይነት ንግግር የሚነገረው። እየሰማችሁ ነው? ክርስቶስ የታመመውን የአዳምን ስጋ ባህሪ ያደረገ ማለት ያ ስጋ ታሟል ማለት ሲሆን ባልታመመው የእመቤታችን ስጋ በኩል የታመመው የአዳምን ስጋ ለመናገር ነው። እንዴት? ተከተሉኝ። እዚህ ጋር መስተዋት አለ። ፊቴ ጭቃ በጭቃ ሆኗል። እየሰማችሁኝ ነው? እየሰማችሁኝ ነው? ጭቃ በጭቃ ሆኗል። መጣውና መስተዋቱ ፊት ስቆም ጭቃ ሙሉ ያሳየኛል። መስተዋቱን ስነካው ግን ጭቃው አለ መስተዋቱ ላይ። እየሰማችሁኝ? ጭቃው አለ ግን ምኑን ሪፍሌክት አድርጓል? መስተዋቱ ውክልናው ለመልኬ ነው ወይስ ለጭቃ አካሌ ነው? ለመልኬ ነው አይደል? ውክልናው መልኬ ማሳየት ብቻ ነው። የእመቤታችን የነሳው ስጋ ከእመቤታ ጎስቁሏል ኃጢአተኛ ማለት እሱ ጎስቁሎ ሳይሆን በንጹህ ስጋዋ በኩል ያታመመው የማንን የአዳምን ለመናገር ነው። እየሰማችሁኝ? ለምሳሌ ምን እንለ በተለምዶ እኛ የሰው ልጆች እኮ ጸበለስን በልተን ወድቀን ነበር እንላለን። ግን እኔ እናንተ በልተናል ጸበለስ? ባልበላ ነው ሰዎች በኩል ውክልና ለማን ወካይ ሆነን ነው። ስለዚህ አንዳንድ መጽሐፍት ላይ የጎሰቆለ ስጋ እንዲህ ይላል። አሁን በተለይ ሳይሮስ ለጁሊያን የጻፈው መጽሐፍ ብዙ ጊዜ ይጠየቃል። እንደው ሞኝ የያዘው በትር እርማ ያወጣም ይባላል። ምክንያቱም አይሆንማ። ለምን ሞኝ የያዘው በትር ማለት በትክክል አይመታውም። ያንን እባብ ዝም ብሎ ነው አፈሩ የሚፈጨው። ዱላውን ኪያስክ በትክክል የሚፈለገው ራሱ ላይ ማሳረፍ አለብን። ምን ማለት ነው? ባልታመመው ንጹህ ስጋዋ በኩል የታመመ የአዳምን ስጋ ነው ፕሬዘንት የሚያደርገው። ስለዚህ ምን እመቤታችን ከአዳም ጋር የጋራ የሚያሰኛ ሰው መሆኗ ብቻ ነው። ከአዳም ጋር ህመምን አትጋራም፣ ደዌን አትጋራም፣ መርገም አትጋራም። ሰው መሆንን ብቻ ትጋራለች። የሰማችሁ? ስለዚህ ከአዳም ጋር ያላት ዝምድና ሰው መሆን ብቻ ነው። ባህሪያዊ ተፈጥሯዊ ማንነት ብቻ ነው። በሽታ አትጋራም። ለምሳሌ ዛሬ እንኳን ቴክኖሎጂ ላይ ኤችአይቪ ፖዚቲቭ ያለባቸው እናትና አባቶች ኤችአይቪ ኔጌቲቭ የሆነ ልጅ እንዲወልዱ አይደረግም አይደል? ሳይንስ ይሄ ማለት ግን ልጅየውና እናትየው አባት ህብረታቸው ምንድን ነው? ሰው በመሆን እንጂ በደዌ ይተባበራሉ። እየሰማችሁኝ? እሺ። ስለዚህ እኔ ምን ልል አንተ እኮ የገሌና የገሊት ልጅ ነህ ብለው ትክክል ነው ስህተት ነው? ትክክል ነው፣ ልጅ ነው። ግን ልጅ ሲሆን ደዌውን ወርሷል። ከአዳም እርግማን ጉስቁልና ነፃ ናት ማለት ሰው አይደለችም አያሰኝም ነው። እኛም ዛሬ እኮ መርገም የለብንም ማያገኘን አያስጠይቅም። ግን ይሄ ማለት የአዳም ልጆች አይደለንም ያሰኝብናል። ይሄ በጣም ጥንቃቄና በሚረር ይሄ በተለይ በመስታወት የመሰልኩላችሁ ለዛ ነው። እመቤታችን እንደዛ መስታወት ወሰዷል። መርገሙ አላረፈባትም። በሷ በኩል ግን ስናይ በሷ መስታወትነት በኩል የታመመው ማንን እናያለን? ከሩቅ ማንን ያሳየናል? መስታወቱ እኮ ንጹህ ነው። ግን በሷ መስታወትነት በኩል እሷን እያየን ወይኔ እመቤታችን ማለት እኮ ያ የታመመውን አዳም እኮ ባህሪን ያደረገችው። ግን ያ ህመም ግን አላገኛትም። ያ ሰውነቷ ግን ህመም ያገኘው የተጠቃ አይደለም። ንጹህ ተፈጥሯዊ አዳም ከመበደሉ በፊት ያለው ያ ንጹህ ስጋ ንጹህ ነፍስና ስጋ ነው። ስለዚህ ይህን በደንብ ልታስተውሉ ይገባል። ጸሐፊውም እዚህ ላይ እያድህኖ ዘየንሶ ማለት ያልነሰውን አላዳንም ማለት ካልታመመው ስጋዋ በኩል የታመመን አዳምን ሰበከልን ማለት ነው። ስለዚህ የእመቤታችን የነሳው ትስብስ ስጋ ለታመመው የሰው ዘር ወካይ ነው። ንጹህ ሆኖ ለታመመው ምኑ ነው? ውክልና አለው። እየሰማችሁ? እሺ አንድ ምሳሌ ልመስል፣ በቃ በዚህ ልዝጋው። አሁን እዚህ ያለው ሰው ሁሉ የሆነ ወንጀል ሰራችሁ እንበል፣ አያደርገውና ወንጀል ሰራችሁ። ከዛ ንጹህ ካህን መጣና ፍርድ ቤት ወይም የሆነ ቦታ እኔ ላስታርቃችሁ ብሎ ዋሶ ነው መጣ። እየሰማችሁ? ዋሶ ነው የመጣው ካህን በድሏል። ግን የማን ወካይ ነው? እየሰማችሁ? የማን ውክልና አለው?
የእናንተን ሐሳብ ይዞ ወክሎ የት ይገባል? የሚገባው ፈጻሚ አካል ባለስልጣን ጋር ይገባል። የእመቤታችን ማለት ለኛ ለኃጢአተኞች ሁሉ ንጹህ ሆና የተገኘ ንጹህ ወካይ ለመሆንማ ከመርገሙ ንጹህ መሆን አለባ። ፍርድ ቤት እኮ ወካይ ሆኖ የሚሄደው ሰው እኮ ጠበቃው ከወንጀል ነፃ መሆን አለበት። እየሰማችሁ እሷ ራሷ ከርግማኗ ነፃ ሳትሆን እንዴት ነው ለኛ መዳን ምክንያት የምትሆኑ? ስለዚህ ያ እሷ መስፈርታ እንዲያሟላችሁ ለዛ ነውና ይሄን በተለይ እዚህ ላይ በደንብ ታገኙታላችሁ። ሳይሮስ ዘአንጾኪያ ሃይማኖተ አበው ላይ እንዲህ ይላል፣ አማኑኤል ሞተ ከመሞተ ዚአነ ዘውእቱ ተፈልጦተ ነፍስ እምስጋ ይላል። አማኑኤል አምላካችን መድኃኒታችን እንደኛ ያለ ሞትን ምን አለ? በእውነት ሞተ። ይኸውም ይላል የነፍስና የሥጋ መለየት ነው ብሎ ክርስቶስ የሞተው ሞት ያል ምዕራፍ 4 የአስራው መጽሐፍ ምስክርነትን ያስቀምጣል። ምዕራፍ 5 የመጨረሻውን አስቀምጬ ልዝጋ። ምዕራፍ 5 ላይ በተለይ በዋናነት እመቤታችን በብሉይ ኪዳን የተመሰለችባቸው ከክብሯ ከንጽህናዋ ሚስጥር አንጻር አነጻጽሮ ያሳየና መጨረሻው ምዕራፍ ላይ ግን እንዲህ የሚል ንግግር አለ። የመጽሐፍተ ቅዳሴያት አስተምሮ ላይ እመቤታችን በመጽሐፈ ቅዳሴ ላይ ለማርያም ድንግል ንጽሕት ሰምራ ወአሰርገዋ ለደብተራ ለማሂደረ ፍቁራ ወልዳ የሚለው ፍቁር ወልደው የሚለው ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና የምትሆን እመቤታችን ልዑለ ባሕሪ እግዚአብሔር ለልጁ እናት እንድትሆን መረጣት፣ ወደዳ፣ ለልጁ ማደሪያ በቅድስና አስጌጣት የሚለውን ከነገረ መለኮት አንጻር ክርስቶስን በፍሬ እሷን በቅጠል ክርስቶስን በፍሬ እየመሰለ ያስተምርና እቺ አባባል ተረት በጣም ወደድኳት። አለቃ ክፍሌ ተናግሮታል ይባላል። አንዳንድ ሊቃውንት ብቻ ንግግሯ ግን ደስ ትላለች። እስቲ ልትገለብጠን በሉ። የሔዋን መሂና የድሮ ሰው መሂና ነው የሚለው መኪና አይልም። እኛ ከና አጠበቅናት ክፎች ሆነን ነው መሰለኝ። እሺ እንመለስ። ልትገለብጠን በሉ። የሔዋን መሂና እሺ ጎበዞች። ማርያም አዳነችን ፍሬን ያዘችና እንግዲህ ህብረ ቃል ውስጥ ስንመለከተው አንድ መኪና የሚቆመው በምንድን ነው? በፍሬ ነው። ልጅም ብለው በእግርም በፍሬ ነው። ህብረ ቃሉ ግን ፍሬን ያዘችና ማለት ፍሬ ማን ነው? ክርስቶስን ጸዋሪተ ፍሬ እንደምላ ክርስቶስ ፍሬ ይዛ ነው። ማጠቃለያ የራሴን ገለጻ የጻፍኩትን በዚህ መጽሐፍ ላይ ትዝብቴን ተናግሬ ላጠቃል። ወላዲተ አምላክ በነገርነት እንዴት አገኘው ብትሉኝ እንዲህ አገኘሁት። የእመቤታችን ክብር ንጽህና ከአባቶቹ ከሐዋርያት ከሐዋርያን አበው ሊቃውንት መምህራን የተማረውን እንደ ንብ ቀስሞ እንደ ማር የጣፈጠ ልዩ መጽሐፍ ሆኖ አግኝቼዋለሁ። በእመቤታችን ላይ ምንፍቅና ቁስል ላመረቀዘበት የክደት ደዌ ለጸናበት ደህና አድርጎ በሽታውን መዝምዞ የሚያወጣ ፍቱን ባለመድኃኒት የሆነ መጽሐፍ ነው። አባታችንን መጋቢ ሐዲስ ቀሲስ አንዱዓለም ዳግማዊ ባሉበት ፈጣሪ ይጠብቅልን፣ የአገልግሎት ዘመናቸውን ይባርክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።